ጤና ይስጥልን ዶክተር ጸጋ። ጤና ይስጥልኝ አቶ ሽሎሞ። ይቅርታ መንገድ ላይ ስለሆንኩ መንገድ ላይ አቁሜ ነው ማለት ዛሬ በደንብ እያየነሽ ነው፣ መልክሽንም እያየነ በስልክ ብቻ ሳይሆን እና እናመሰግናለን። ስለዚህ አሁን ከመኪና ሆነሽ እየተዛወርሽ ያለሽው የእናንተ የውስጥ ምርጫ ስላለ ወደዛ በዛ ላይ እየሰራች ነው ወይስ እንዴት ነው? ምክንያቱ በትክክል ይገርማል፣ የተነጋገርን ይመስላል። አው ወደ ቴላይ ብዬልኩ ነው። የሊኩድ ዋና መስሪያ ቤት አለ አይደለም? የጽዳት ዘይብ ይባላል። አዎ እኛ ስቱዲዮ በጣም ሩቅ አይደለም። ምን አልከኝ? ከኛ ስቱዲዮ ሩቅ አይደለም ቦታው ማለት ነው። አይደለም እንደውም አስቤ የነበረው ጊዜ ቢበቃ ይኖር ወደ እናንተ ደርሼ ወደዛ ልሄድ ነበር። ኦኬ። አዎ እና አው ምርጫው እየቀረበ ነው። ፕራይመሪስ ቅድመ ምርጫው የሊኩድ ፓርቲ 140,000 አባላት የመምረጥ መብት አላቸው። የተረጋገጠ ማለት በየአመቱ እንትን የሚከፍሉ መዋጮ የሚከፍሉ የአባልነት ክፍያ የሚከፍሉ ማለት ነው። አዎ አባል መሆናቸውም በየአመቱ የሚከፍሉ አሉ። ኦኬ። ስለዚህ ዶክተር ጸጋ እንደዛ ከሆነ ጠቅላይ ሚኒስትር ቢንያሚን ኔታንያሁ አሁን በደረሰን መረጃ እንደሆነ ያቀረቡት ሐሳብ የውድቅ እንደሆነና ፍርድ ቤት እንዳላጸደቀና እሳቸው ፈልገው የነበር ተወዳዳሪዎችን ወይም ተመራጮችን ራሳቸው መመደብ ፈልገው ነበርና ፍርድ ቤቱ የናንተ የውስጡ የሊኩድ እንትን እንዳልተቀበለውና ውድቅ እንዳደረገው ነው። ይሄ የሚያሳየው ትንሽ የጠቅላይ ሚኒስትር ቢንያሚን ኔታንያሁና የፖለቲካ ደካማነት ነው ወይስ እንዴት ነው? በፊት ቢሆን እንደዛ አይሆንም ነበር ብዬ አስባለሁ። ነው እንደዛ አይደለም። አንደኛ ገና ነው አልተወሰነም። አቶ ሽሎሞ በነገው ዕለት ነው የሚወሰነው። ምንድነው ጠቅላይ ሚኒስትሩ ያቀረቡት ሐሳብ 8 ሰዎችን ቦታ ስጡኝ ነው። በፊት 10 ነበር፣ ግን የሊኩድ ማዕከላዊ ኮሚቴ 10 በጣም ብዙ ነው፣ 8 ሰዎችን መስጠት እንችላለን። ነገር ግን በውስጡ ደግሞ በምርጫው በኩል ለውጥ ለማድረግ ታቅዷል። ለምንድነው ያልን? እንደው ለምሳሌ የሊኩድ ፓርቲ አገር አቀፍ ምርጫ አለ፣ በአገር አቀፍ የሚወዳደር አለ፣ በየአካባቢው መኾዞት የምንለው አለ፣ በዛ የሚወዳደሩ አሉ፣ በወጣቶች የሚወዳደር አለ፣ በአዲስ ገቢዎች አለ፣ ብኔ ሚውቲም የምንላቸው የተለያዩ ብሔረሰቦች የነሱ ቦታ አለ፣ አዲስ ሴት ካሁን በፊት ክነሴት ያልነበረች ሴት የምትወዳደራለች። እንዲህ ያለ የተለያየ ቡድን አለ። ስለዚህ ጠቅላይ ሚኒስትሩ ያቀረቡት ሐሳብ የሴቶች ቁጥር ከፍ እንዲል በዚህ በየአካባቢው በመኾዞት በሚወዳደረው የክነሴት አባል የሆኑ ሚኒስትሮች የሆኑ ሴቶችም እንደገና የመወዳደር እድል ይሰጣቸው የሚል ነው። ይሄን በተመለከተ ነው አሁን አለመግባባት ያለ። በነገው ዕለት የአመራር ኮሚቴ ወይም ሀብሬ መርካዝ የምንለው ምርጫ ድምጽ እንሰጣለን። የክነሴት አባላትም ሀብሬ መርካዝ የማዕከላዊ ኮሚቴ አባል ነን እንጂ ገና በፍርድ ቤት ወይም በቤዲል የሊኩድ ፍርድ ቤት አለው የውስጥ ፍርድ ቤት ገና ከዛ አልደረሰም። ግን ዶክተር ጸጋ እንደዛ ከሆነ ጠቅላይ ሚኒስትር ለምን 8 ወይም 9 ቦታ አስፈለጋቸው? ምክንያቱም 140 አባላት ካላችሁ 140ው በየአመቱ ወርሃዊ አመታዊ ክፍያ የሚከፍል ከሆነ ሚዛናዊ የሆነ ምርጫ ለምን አይመርጥም? ለምሳሌ ሴቶችን እንዳልሽው ደግሞ የእያንዳንዱን ሚግዛር ወይም እያንዳንዱ ህብረተሰብ ተወካይ ሚዛናዊ የሆነ ምርጫ ለምን አያካሂድም? ምክንያቱም መጨረሻ ላይ ፓርቲው አሸናፊ እንዲሆን ነው። እንደዛ ከሆነ ለምን ነው 8 ወይም 9 ቦታ ለጠቅላይ ሚኒስትር እሳቸው እንዲወስኑ የሚሰጣቸው? ያ ማለት እኮ አሁን ማለት ነው በተጨባጭ ሁኔታ በመናየው ሁኔታ የሚደረገው ህዝባዊ ግምገማ ፓርቲያቸው አሁን በሌሎች በሩጥ 14 የሚሆነው በሌሎች ፓርቲዎች 20 እስከ 24 ታገኛላችሁና 8ቱን ጠቅላይ ሚኒስትሩ ከወሰኑ የምትወዳደሯቸው ቁጥራቸው በጣም አነስተኛ ነው። ተወዳዳሪው በአጠቃላይ 40 የክነሴት አባሎችና ሚኒስትሮች አሏችሁ እና ግማሹ ላይ ገባ ነው ክነሴት ማለት ነው። በጣም ጥሩ ጥያቄ ነው ያነሳው አቶ ሽሎሞ። በመጀመሪያ ደረጃ ዋና ዓላማው ምንድነው? መጨረሻ ላይ ከፍተኛ ድምጽ ማግኘት ነው ማለት ሊኩድ ከፍተኛ ድምጽ እንዲያገኝ ነው። ስለዚህ ጠቅላይ ሚኒስትሩ የሚሉት ምንድነው? ከፍተኛ ድምጽ እንድናገኝ ከተፈለገ አዳዲስ ሰዎችን ማስገባት አለብኝ። አዳዲስ ሰዎችን ሰው የሚደግፋቸው ድምጽ የሚያመጡ ማምጣት አለብኝ። እነዚህ አዳዲስ ሰዎች መተው ለምን አይወዳደሩም ነው? ለምን ለነሱ ቦታ ኮታ መስጠት አስፈለገ ነው ጥያቄ። በጣም ጥሩ ጥያቄ። አሁንም አስጨርሰኝ የጀመርኩትን ለምንድን ነው ይሄን ያልኩት ምክንያት አንደኛ ካሁን በፊትም የነበረ ነው። እንዳሁኑ ብዙ ቁጥር አልነበረም እንጂ ለምሳሌ ባለፈው ጊዜ 5 ሰው ነበር የተሰጣቸው። 5 ቦታ ተቀብለው ነበር ጠቅላይ ሚኒስትሩ። ከ5ቱ መካከል አንዷ እኔ ነኝ እና የነበረ ነው 5። አሁን ጠቅላይ ሚኒስትሩ የበለጠ ከፍ እንዲል ነው እንጂ በሊኩድ የነበረ ነው።
ቁጥሩ ከፍ ያለበት ዋናው ምክንያት ምንድነው ያልን እንደው ጠቅላይ ሚኒስትሩ የሚሉት አሁን በዚህ ምርጫው በቅድመ ምርጫው 140 ሺህ ሰዎች በሚመርጡበት ምርጫ ላይ እንደገና የሚመረጡና ድምጽ የማያመጡልን ሰዎች አሉ። ያ ነው ሊመረጡ ይችላሉ ሊመረጡ የሚችሉና ድምጽ የማያመጡ ያ ነው። በፕራይመሪስ በቅድመ ምርጫው ይመረጡ ጥሩ ቦታ ይይዛሉ። በመጨረሻው ሀገር አቀፉ ምርጫ ላይ ጥቅምት 27 ግን ድምጽ ላያመጡልን ይችላሉ። ስለዚህ ዋናው ጠቅላይ ሚኒስትሩ የሚያዩተኝ የሰዎቹን ቦታም ሳይሆን መጨረሻ ላይ ሊኩድ ከፍተኛ ድምጽ የሚያገኝበት መንገድ ነው። ያን ያለው በሚገርምህ ሽሎሞ ጠቅላይ ሚኒስትሩ ያቀረቡተኝ ይሄ 8 ቦታ የሚለው አወዛጋቢ አይደለም። አብዛኛው አምኖበታል፣ ይደግፋል። አወዛጋቢ የሆነው ለምሳሌ ያክል በመኾዞት የምንለው በየክልሉ ምርጫ ላይ ቀደም የክነሴት አባል የነበሩ ሰዎች ወይም ሚኒስትሮች እንደገና ይወዳደሩ የሚለው እድል መሰጠቱ ሌሎቹም እንደሚሉት እኛ ስንት ዓመት ሙሉ እየጠበቅን ልንወዳደር ጊዜያችን አባክነን ገንዘባችን ሁሉ አባክነን ከነዚህ ሰዎች ጋር ስንወዳደር ክነሴት ውስጥ ከነበሩ ሰዎች ጋር ኃይል አይኖርንም፣ አያው እንሸነፋለን እና እኩል እድል አይሰጠንም። በዚህ ጉዳይ ላይ የአካባቢው ይሄ ተወካይ መኾዞት የምንለው የነሱ በተለይ በክልል የሚወዳደሩት ያቀዱት ሰዎች ካሁን በፊት ክነሴት ያልገቡት እነሱ ነው ከፍተኛ ተቃውሞ ያመጡት እንጂ ጠቅላይ ሚኒስትሩ 8 መቀመጫ የሚለው ሁሉም አምኖበታል። አብዛኛው አምኖበት ድጋፍ ያገኝ ጉዳይ ነው። ስለዚህ አሁን እንዳንቺ እንደምታስቢው ከሆነ የመጨረሻው ምርጫ አሁን ውሳኔው ባልሳሳት ኦገስት 17 ላይ መሰለኝ ምርጫ የምታካሂዱት። ከዛ ደግሞ እናንተ የክነሴት አባላቶች ለምርጫ የመወዳደሪያ ገንዘብ ክነሴት ይመድብላችኋል። ግን ሌሎቹ የክነሴት አባል ወይ ሚኒስተር ያልሆኑት ግን ገንዘብ አይመደብላቸውም። ይሄስ እንዴት ነው? ፌር ነው ወይ ነው ጥያቄው? ያ ነው ትልቁ አነጋጋሪው እኮ አቶ ሽሎሞ። አንድ የክነሴት አባል ወይ ሚኒስተር የነበረ ሰው ፕራይመሪስ ቅድመ ምርጫ በሚሆንበት ሰዓት በፓርቲው ማንኛውም ፓርቲ ነው ለሊኩድ ተብሎ አይደለም፣ ማንኛውም ፓርቲ በሚወዳደርበት ሰዓት የክነሴት አባልና ሚኒስትሩ ገንዘብ ከመንግስት ይመደብለታል። 300 ለሊኩድ አባላት 380 ሺህ ለእያንዳንዱ የክነሴት አባል። አዎ ለምንድን ነው ይሄ የሆነ? አቶ ሽሎሞ ለምሳሌ አሁን ባለፈው ጊዜ ዲሞክራቲም የሚባለው የፖለቲካ ፓርቲ በያይር ጎላን የሚመራው እንዲህ ውድድር ሲያደርጉ የክነሴት አባላቱ እያንዳንዳቸው 270 ሺህ ሸቄል ተቀብለዋል። የሊኩድ 380 ሺህ ነው። ለምን? ሊኩድ ትልቅ የፖለቲካ ፓርቲ ነው። ፓርቲው ትልቅ በሆነ ቁጥር የሚሰጠው ገንዘብ ብዙ ነው። ለምን? የአባላቱ ቁጥር የእንቅስቃሴው ጉዳይ ከፍተኛ ስለሆነ። አሁን አነጋጋሪው ምን ላይ ነው? በመጀመሪያ አቶ ሽሎሞ ለተመልካቾች መግለጽ የምፈልገው አንድ ጉዳይ አለ። ለምንድን ነው ይሄን ገንዘብ ለውድድር ለቅድመ ምርጫ መንግስት እንዲሰጥ የተደረገው? ድሮ እኔ እንጃ አላስታውስም። ባንተ ዘመን እንደዚህ እንደነበር አላስታውስም። በእኛ በምንወዳደርበት በገራታችን ገንዘብ ብቻ ነው የምንወዳደር የነበረው። የራሳችሁ ብቻ አይደለም። ትሩማ ገንዘብ በበጎ ፈቃደኝነት የሚሰጣችሁ ሰው ካለ መቀበል ትችሉ ነበር። እስከ 150 ሺህ ሸቄል ድረስ ይፈቀዳል። አዎ በዛ ጊዜ 150 ሺህ ሸቄል በጣም ብዙ ገንዘብ ነው አቶ ሽሎሞ። እንግዲህ ከ10 ዓመት በፊት ሊሆን እኮ ነው አይደለም? ብዙ ገንዘብ ነው 150 ሺህ ሸቄል። ግን ምንድነው ይሄ ህግ የተደነገገው? ለአድማጮች ለተመልካቾች መግለጽ የምፈልገው በተለይ ዲሞክራሲን በተመለከተ እዚህ ላይ የተሰራው ስራ ትክክል ነው ብዬማም ነው። ድሮ የነበረው ሁኔታ መሰለ ልክ አሁን አንተ እንዳልከው በበጎ ፈቃደኝነት ገንዘብ የሚረዳው ሰው አለ፣ ወይም ደግሞ ሀብታም የሆነ ሰው በገንዘቡ ሊጠቀም ይችላል። ማለትም ሀብታሞች የክነሴት አባላቶችን እንዳይገዟቸው ነው። አንድ ሀብታሞች እንዳይገዛቸው፣ ሁለተኛ ሀብታሙ ክነሴት እንዳይገባ። ምሳሌ ብሰጥህ የኢየሩሳሌም ከንቲባ የነበሩት የምጣኔ ሀብት ሚኒስትሩ ኒር ባርካት በሳቸው ጊዜ ነው የተነሳ እንደውም ይሄ ነገር አስታውሳለሁ ያኔ። እና ምንድነው ሀብታም ናቸው፣ ሚሊዮነር ናቸው፣ ብዙ ገንዘብ አላቸው። ምንድነው ያሉት ሰዎቹ ከትሩማ ወይም በበጎ ፈቃደኝነት ሀብታሞች ረድተው ከመግባት ወይም ሀብት ያለው ሰው በራሱ ገንዘብ ተጠቅሞ ለውድድር ከሚቀር ለሁሉም እኩል በሆነ መንገድ ከውጭ ገንዘብ ላይ ይቀበል በራሱ ገንዘብ ላይ ይጠቀም ገንዘቡ እያንዳንዱ 5 ሳንቲሜት እንደሚል ለመንግስት መስሪያ ቤት ተቆጣጣሪው ለመባከራ ምድር ሊያቀር ይሄ ገንዘብ ይሰጥ የሚል ውሳኔ ነው የተላለፈውና ይሄ በመጀመሪያ ጊዜ አይደለም። አጋጣሚ ቆየት ብሏለኝና በእኔ አመለካከት ጥሩ ህግ ነው ብዬ ነው የምጠብቀው። ግን ችግር ያመጣየት ላይ መሰለህ አቶ ሽሎሞ ቅድም ያልከው አዲስ የሚወዳደር ሰው ይሄን ሊቀበል አይችልም።
ያው አዲስ የሚወዳደር ሰው ማለት ክነሴት ያልነበረ የሚለው ይሄ ነው አነጋጋሪ ሆነው። ያም ሆነ ይህ በነገው ዕለት የሊኩድ ፓርቲ ማዕከላዊ ኮሚቴ ድምጽ መስጠት ሂደት አለ። ጠቅላይ ሚኒስትሩ 8 መቀመጫ ወንበር ወይም 8 አዳዲስ ሰዎችን ላምጣ። አቶ ሽሎሞ የሚገርም ጠቅላይ ሚኒስትሩ የውጭ ሰዎችን ብቻ አይደለም በአሁኑ ህግ በሊኩድ ህግ የክነሴት አባልና ሚኒስትር የሆነንም ከፈለጉ ድጋሜ ቦታ መመደብ ኮታ ማድረግ ይችላሉ። ስለዚህ አሁን እንደዚህ ያለበልና ጠቅላይ ሚኒስትር ቢንያሚን ኔታንያሁ አንቺ ለምሳሌ ክነሴት ስራሽ እንድትቀጥይ ስለምንፈልግ እሳቸው አንቺ በአጋጣሚ ሆኖ ባትመረጭ እንደገና አንቺን ሁለተኛ የማስገባት ወይም ከ8ቱ አንዱ ሊያደርጉሽ ይችላሉ ማለት ነው። ይሄ እንግዲህ የእሳቸው ጉዳይ ነው። ግን አንቀጽ አለ። ለምሳሌ ያለፈውን ነው ማለት አንቀጹ አሁን ሚኒስትሮችንም ሳይቀር ሚኒስትሮችም እንደገና ጠቅላይ ሚኒስትሩ ሚኒስትር ሳይመረጥ ቢቀር ፈልገዋለሁ ካሉ ያን ሰው መመደብ ይችላሉ፣ ማስገባት ይችላሉ። እሺ ዶክተር ጸጋስቲ አሁን ስለዚህ አሁን አንቺ እንደምታዩ ከሆነ ግን ጠቅላይ ሚኒስትሩ ምርጫው እንዳይካሄድ የሚለውን ሂደት ይዘውታል ወይ ጦርነት ከሆነ ግን የተባለው እንዴት ነው የናንተ የሊኩድ ቫዳት ሁካ ወይም የህግና ደንብ ኮሚቴ ዛሬ ያለው እንዴት ነው? ኦኬ ፕራይመሪስ አይሆንም ብለ ልትወስን አትችልም፣ ካስፈለጋችሁ በዙም ወይም ደግሞ በኤሌክትሮኒካል ምርጫ እንዲካሄድ ማድረግ ነው እንጂ ምርጫው ፕራይመሪ አይሄንም የሚለውን ውድቅ አድርገውባቸዋል። ትክክል ነው አይደለም? አይደለም ገና አልተነጋገሩም። ከዚህም አልተደረሰም። አቶ ሽሎሞ አሁን ያለው ሁኔታ መሰለም አሁን ባለው እንትን ዋናው ትልቁ ወሳኙ ሂደቱ የአመራረጡ የውድድሩ ሂደት እንዴት ይሁን ቀደም የገለጽኳቸው ነገሮች እነዛ ይሁኑ አይሁኑ የሚለው ነገር በሁለት ጉዳዮች ድምጽ እንሰጣለን። ድምጽ የሚሰጠው ሁሉም 140 ውሻ አይደለም። ኦኬ ጥሩ ለሬ መርካዝ የአመራር ኮሚቴዎች ነው ድምጽ የሚሰጡት በሁለት አንቀጽ ነው። አንደኛው ለጠቅላይ ሚኒስትሩ 8 ቦታ ይሰጣቸው፣ ሌላው ደግሞ ተጨማሪው የክልል ምርጫን በተመለከተ የክነሴት አባልና ሚኒስትሮች ይወዳደሩ በዚህ ቦታ አይወዳደሩ የሚል ነው። በሁለቱ ጉዳዮች ላይ ነው ድምጽ የሚሰጠው። ኦኬ ሌላው ዶክተር ጸጋስቲ ወደ ሌላዎች አጋር ፓርቲዎቻችሁ የፖለቲካ ሂደት እናይድና በዛሬው ዕለት ጽዮኑ ታዳቲት የሚባለው በስሞትሪች የሚመራው ከኛ ብራክ የወጣው የክነስት አባል ሞሼ ሶሎሞን ዛሬ እሱ አይወዳደርም ከነሱ ጋር ስለተጣላ የነሱ ምርጫ ዛሬ ይካሄዳልና የነሱ ምርጫ ውጤት በእናንተ ላይ ኤፌክት አለው ወይስ የለው? በመጀመሪያ ደረጃ ተመልከት የክነሴት አባል ሞሼ ሶሎሞን በጽዮኑ ዳቲት እንደማይወዳደር ባለፈው በነበረው ሂደት አይተናል። በሰጠው ድምጽ መስጠት እና መጣላት ሳይሆን የራሱ አመለካከት ነው ብዬ ነው አንደኛ። በሁለተኛ ደረጃ ጽዮኑ ዳቲት ተመልከት ምን ጊዜም ቢሆን ከሊኩድ ጋር እንጂ ከሌላ ጋር አይሄዱም። ጥምር መንግስት ከሌላ ጋር አይሄዱም፣ የታወቀ ነው። ዋናው ትልቁ ነገር አሁን ጽዮኑ ዳቲት በሚቀጥለው ምርጫ አኹዝ ኻሲማ የምንለውን ያልፉታል ወይ ማለት የመግቢያ መስፈርቱን ማለት ነው። አዎ የመግቢያው መስፈርት ቢያንስ 4 መቀመጫ ወንበር ማምጣት አለብህ። ወደ 140 ሺህ ሰዎችን መመረጣል። አዎ ከሞላ ጎደል ማለት ነው። ነው ይበልጣል። እንደው የሚገርምህ ሽሎሞ ባለፈው 160 ሊሆን ይችላል። ከ140 እስከ 160 ሺህ ባለፈው የነበረው ልንገር ባለፈው በ2022 የነበረው 146250 ድምጽ ነበር። ያን 146250 ያላገኘ የፖለቲካ ፓርቲ አይገባም ነበር። መረጽ ለምሳሌ መረጽ 125600 አግኝተው ሳይገቡ ቀርተዋል። አዎ እና በዚህ አጋጣሚ መግለጽ እንፈልጋቸው ሽሎሞ የኛ ህብረተሰብ አንድ ላይ ሆነን ፖለቲካ ፓርቲ አቋቁመን አንድ ላይ እንሂድ የሚለው እንደማይሰራ ነው። እሱ የቆም ህልም ነው ብዬ ነው ማስበው። አሁን ወደ እሱ ልምጣና ስለዚህ አንቺ የምትው የጽዮኑ ታዳቲት እንግዲህም የኛ ጋር ነው የሚሄዱት ዋናው ቁም ነገሩ እንትን ማለፋቸው ነው ብለሽኛል። ሌላው ግን ይህን ካነሳሽ ባብቺክ የሚባል የኻሪዲዎች በተለይ በጣም የአሽከናዚዎች ኻሪዲዎች እንትን አለና እሱ ዛሬ ጋዜጣዊ መግለጫ ሰጥቶ ነው። በጣም ጠንካራ ሰውዬ ነው ከኻሪዲዎች። እኔ እንኳን በግል ያውቀዋለሁ። እሱ የሚለው ጉሽ ናታንያው ወይም ናታንያው ደጋፊ የሚባል የለም ጨርሷን ከእንግዲህ በኋላኛ ነፃ ነን እሱን አውቶማቲካሊ አንድገፈውም ብሏል። ስለዚህ ይሄ ያስፈራችሁ?
ተመልከት በመጀመሪያ ደረጃ ሀሪዲዎች በተለይ ሻስንተውና አሁን ያልካቸው የአህዱት አቶራ ደጌላ ቶራ አሽካናዚ ሀሪዲዎች ብዙውን ጊዜ ጽዮናዊ አይደሉም እናውቀው ነው እንደ ሻስ አይደሉም ጽዮናዊ አይደሉም እና እነሱ ብዙ ጊዜ ከሌላ ጋር ጥምር መንግስት እንሄዳለን ይላሉ ግን እንደማይሄዱ አትጠራጠር ለምን ያልክ እንደሆነ በተለይ በከፍተኛ ሁኔታ የነሱን ሁኔታ የሚቃወሙ ከሊበርማን ጋር ሂድ ብትላቸው አይሄዱም ሊበርማንም የሚፈልግ አይመስለኝም ከያኢር ጎላን ጋር ብትላቸው አይሄዱም አይመስለኝም ከያኢር ላፒድ ጋርም ብትላቸው አይሄዱም ስለዚህ ምናልባት እነሱ የሚፈልጉትን ከሰጧቸው ስለምን አይሄዱም ፖለቲካ ነው አይሄዱም ለምን እንደማይሄዱ ልንገርህ ካሁን በፊት አይተናዋለኝ ካሁን በፊት ለምሳሌ ጋፍኒ ምንድነው ያሉትኝ ጋፍኒ የፈለከውን እንሰጣለንና ከኛ ጋር ብለው ይነበረ የግራ ክንፎች ስለዚህ አሁን ስላልተሳካላቸው በመጣው ሊሳካላቸው ይችላልና ለምን አይሄዱም ብለሽ ተደመድሚያለሽ ለምን መሰለ ለምሳሌ አሁን እነዚህ የአህዱት አቶራ ደጌላ ቶራ ከአረቦች ጋር ከአረብ ፖለቲካ ፓርቲዎች ጋር ብትላቸው አይረብሻቸውም ከነ ላፒድና ከሊበርማን ጋር ግን አይሄዱም ለምን እነዚህ ሁለቱ የፖለቲካ ፓርቲዎች የያኢር ጎላንን ጨምር ሶስት የፖለቲካ ፓርቲዎች በእነሱ ላይ የሚናገሩት የሚሰነዝሩት አጥንት ውስጥ የሚገባ እንዲያውም አንዳንድ ጊዜ ይሁዲ ሆኖ ለይሁዲ እንዲላል የሚልም እስከማታምንበት ደርሳለና አይሄዱም ግን ጥንካሬያቸውን ለማሳየት ገባ ጥንካሬያቸውን ለማሳየት እነሱ እኮ እያሉ ያሉት እንዴት ነው እናሙት ሎንት ጋየስ ማለትም እንሙት እንጂ ውትድርና ሄደን ለዚችን ሀገር አናገለግላትም እያሉ ነው ይሄስ እንዴት ነው የምታየው ይሄ አባባል እኮ ቀላል አባባል አይደለም ይሄን እኔም አልስማማም በዚህ እኔም አልስማማም ማለት ከፖለቲካው ስታመጣው ባብቺ ከሊኩድ ጋር አንሄድም ብሎ አላልከው ነው እንጂ እኔ አልቀበልም እንሞታለን እንጂ እስራኤል ውትድርና አንሄድም የሚለው አባባል አጸያፊ አባባል ነው አልደግፈውም እቃወማለሁ በከፍተኛ ሁኔታ ኦኬ ዶክተር ጸጋ ሌላ መጨረሻ ጥያቄ ወደ ይሁዳ ሰማሪያ ልውሰድሽና እንደሚታወቀው ይሁዳ ሰማሪያ ሰሞኑን በእውነት ከፍተኛ የሆነ የሽብርተኝነት ስራ በሁለቱም አቅጣጫ እየተካሄደ ነው በይሁዲዎችም ከአረቦች ላይ አረቦችም በይሁዲዎች ላይ በተለይ ደግሞ መሀከል ላይ የኛ ወታደሮቻችን አገልጋዮቻችን ይሄንም ተው እያደረጉ ለምን ነው ይሄን ያህል ጥላቻና ወታደሮቻችን ስራ እንደዚህ የሚያስይዟቸው በተለይ ይሁዲዎች ወጣቶች በስሞትሪች የሚደገፉት ለምን ነው በመጀመሪያ ደረጃ አልስማማም አገላለጽህ ይሁዲዎችን ሽብር ፈጣሪዎች ብለህ መናገር አትችልም ሁኔታውን አይታል ሰሞኑን የተሰራው ስራ ሳት ሲያቃጥሉ ቤታቸውን አረቦች ሄደው ሲያቃጥሉ ይሄ ምልህ አረቦች መገደላቸውን አልደግፍም ለምን ይገደሉ መሆን የለበትም ነገር ግን ሂደቱን ተመልከት እነዚህ ሁለት ሰዎች የሞቱት ቤቱን ሄደው ባለፈው ከጥቂት ቀናት በፊት ያቃጠሉትና ስለዚህ አረቦችንና ይሁዲዎችን እኩል ሽብር ፈጣሪ ብሎ መናገር ተገቢ አይደለም ሰው ከገደሉ ገዳዮች ናቸው ዶክተር ጸጋ ከገደሉ ማለት ነው ወይም ሀብታው እንበለ ምክንያት ሀብት ካወገዱ ከጎዱ ወይም ሰዎችን ምንም ቴሮር ስራ ያልሰሩትን የሚጎዱ ከሆነ ስርዓት አልበኝነት እንዳይኖር የሚጠሩ ከሆነ ጻድቆች አይደሉም ዶክተር ጸጋ እኔ ጻድቅ ማለት አይደለም ግን መንገድ ላይ ጠብቆ ይሁዲ አረብ ሲገል መኪና እያሽከረከረ አይተህ ታውቃለህ አታይም ገብት አሁን የተሰራው ስራ እነዚህ ሁለቱ የሞቱት በአጋጣሚ አንዱን አውቀዋለሁ ይሰማል በአጋጣሚ አንዱን አውቀዋለሁ ብናያን አውቀዋለሁ ስለዚህ እንደዚህ አይነት ድርጊት የተፈጸመ ሰዎቹ መኪና አሽከርክረ ተኩሰው እየገደሉ መጣው እያቃጠሉ እንደዛ ማለት ተገቢ አይደለም ነገር ግን የሰው ነፍስ መጥፋት የለበትም በከንቱ እስማማለሁ ነገር ግን እነዚህ ይሁዳ ሰማሪያ የሚኖሩ ተመልከታቶ ሽሎሞ እኔ ከጥቅምት 7 ቀን በኋላ ሐማስ ሰርጎ ገብቶ እልቂት ካደረሰ በኋላ ያየሁት ምንዱ ታውቃለህ ያነ አካባቢ ያውሉ ጉዳት የደረሰው አሪኤል ሻሮን አዛ ሰርጥለቀው በመውጣታቸው ነው አካባቢ መሬት ዶክተር ታጋ ስፔሲፊኩሌሽን ነው አካባቢው ባንተ በኩል አካባቢውን ለቀህ መሬት ለቀህ ስትወጣ ዳሩ ሲለቀቅ መሃሉ ዳር ይሆናል ይባላል በአማርኛችን ትክክለኛ ኮንኳ አገላለጹን
ስለዚህ እነዚህ ቦታዎች ድንበሮች ይሁዳ ሰማሪያ እነሱ ከላሉ ሽሎሞ ነገ ካንተ ቤት ምርሾ ለጽዮን ይደርሳሉ ከኔ ቤትም ይደርሳሉ ዶክተር ተጋኛ እየጠየቅነው ያለው መሬት እንልቀቅ እኮ አይደለም እኛ ያለው የህግ የበላይነት መከበር አለበት ለምሳሌ ይሁዲዎችም ሆነ አረቦችም ይሆንን እርስ በራሳቸው መገዳደል አይችሉም በህግ መገዛት አለባቸው ነው ለህግ ላለመገዛት ግን የሥራ አልበኝነት በጣም በከፍተኛ ደረጃ እየተካሄደ ነው አባባሌ ነው ግን ሰሞኑን ያየነው አይተ ከሆነ መቼ ነው የተጀመረው ይሄ ሽብር ፈጠራ ድርጊት መቼ ነው ማቃጠል የተጀመረ እነዚህ ሁለት ሰዎች መቼ ነው የተገደሉት ገባ እኔ ምን ለአረቦች መሞታቸውን አልደግፍም ሰላማዊ ሰዎች ነገር ግን አንተ ማየት ያለብህ የግራ ክንፎቹ የምታዩት ጭራሽ መሬቱም ይመለስ ቦታውን ምንተው ነው ተመልከት አየን እኮ ሰላም የሚወዱተኝ አዛሰጥ ተለቆ አሬል ሻሩን ባይለቁ ኖሮ ጥቅምት 7 አይደርስም ነበር ሽሎሞ ዶክተር ጸጋ እሱን የዛሬ 20 ዓመት ቆይ አንዴ ይቅርታ የዛሬ 20 ዓመት አዛሰጥ ሲለቀቅ እኔ በጋዜጠኝነት የዛ ነበርኩ በሙሉ እዛ ነበር ሪፖርት ማድረገው ሲለቀቅ ቦታውን ከመለቀቁ በፊት አይቻቸዋለሁ ቦታውን እስከ 3 ሰዓት ከሩብ ድረስ አብራችሁን ቆዩ አሁን ደግሞ ቀጥታ ወደ ኮሎኔል መኮንን ተስፋ አልፋለሁ ጤና ይስጥልን መኮንን ጤና ይስጥልን ጋር ሽሎሞ እንዴት ዋላችሁ ሰላም ነው ወይ ሰላም ነን መልካም መኮንን ካንተ ጋር የምናደርገው ቆይታ የእስራኤልን በተለይ የኢራንና የአሜሪካን ጦርነት ሲሆን በተለይ በዚህ 48 ሰዓት ውስጥ ወይም ደግሞ 2 ቀን የጦርነቱ ከበሮ ተደውሎ መጨረሻ ላይ ትራምፕ እጃቸውን ሰብስበው ተቀመጡና ምን አይነት ስትራቴጂ ያካሄዱ ነው ትራምፕ የሚባል ሰው አንተ ይገባህን የሚያረጉት ነገር እሳቸው እንግዲህ በስታቸው ጫማ ውስጥ ገብቶ ለመስፈትረት ይከብዳል ሆኖም ግን እንደምታየው በአሁኑ ሰዓት ከ13 ቀን በኋላ በዚህ ሳምንት ጠብቀን የነበረውና ተደግሶ የነበረው ሌላ ነው ያ ተቀይሮ በአሁኑ ሰዓት በዚህ ሰዓት እንደሰማሁት ከሆነ በካታርና በፓኪስታን አደራዳሪነት በካታር ነው ወይስ በኦማን በካታርና በኢራን አደራዳሪነት ኢራንና አሜሪካ ወደ ድርድር ተመልሰዋል የሚል አባባል ሰምቻለሁ እንግዲህም አዝማሚያው ነበረ አንተ እንዳልከው በዚህ ሳምንት ነበር ተወስኖ ነበር የአሜሪካ ጦር ኃይል ወደ ውጊያ ይመለሳል ተብሎ ታስቦ ነበረው ቀርቷል ትራምፕም ከመዛት በስተቀር ወደ ድርድሩ መመለስ ፈልገዋል ለምን እንደሚፈልጉ ሙሉ መረጃና ማስረጃ የለኝም ሆኖም ግን እንደሚባለው ከሆነ አንዳንድ ማስተኳሻና መከላከያ ተቋማትን ጉድለት አላቸው ክስተት አላቸው ተብሎ ይነገራል ያም ሆነ ይህ በአሁኑ ሰዓት ድርድሩ የሚቀጥለው እንግዲህ በፓኪስታን ሀገር አደራዳሪነት በዚህ 2 ቀን ይጀመራል አዝማሚያውን ስታየው ይህ ሁኔታ ወዴት ነው ሄደው ካልከኝ ጦርነቱ አላለቀም ጦርነቱ የሚያልቅ መስሎም አይታየኝም ብዙ ጊዜ ሊወስድ ይችላል ምክንያቱም 2 ነገሮች አሉ ሽሎሞ አንደኛ በአሁኑ ሰዓት ኢራን ላይ ወታደራዊ ኪሳራ ደርሶባታል ወታደራዊ ሽንፈትም አላት የእስራኤልና የአሜሪካ ጥምር ኃይል ያደረጉት ትልቅ ኪሳራ አለባት ሆኖም ግን የሆርሙዝን በር አልከፍትም ወይም ቀረጥ ቀበላለሁ ካለች ቀጥታ የሚያሳየው ኢራን አሸናፊ ናት ማለት ነው ግን መኮንን እዚህ ላይ እኛ አንዳንድ የምን አለ መሰለህ እኛ አሸንፈናን እኛ መተተናቸዋን ቀጥቀጠናቸዋን ደብድበናቸዋን እንላለን ግን በነሱ ናራቲቭ ግን አሸናፊዎች ናቸው ትራምፕን ያልሰደቡት ስድብ የለም ትራምፕን የማይዘልፉት የላቸውም ያ ብቻ ሳይሆን በተግባር አሁን ባለንበት ሰዓት ውስጥ አንድ መርከብ እንዳያልፍ ዘግተዋል በሆርሙዝ ብቻ ሳይሆን የወተት ዝንቦች ምንላቸውን ሁቲዎች ደግሞ በሳውዲ በኩል ያለውን ደግሞ እንዲዘጋርገው ዘግተዋል ስለዚህ አሁን እነሱ አፐር ሃንድ አላቸው የበላይነት እያሳዩ ነው እና የት ላይ ነው እስቲ ኢራኖች ደካማነት የሚታየው ባንተ እይታ
ምን ደክመው አያቸው? እነሱ እኮ ሚሳኤል እየተኮሱ ዮርዳንን እየጎዱ ባህሬንን እየጎዱ ኩዌትን እየጎዱ ያ ብቻ ሳይሆን እንዲያውም አሜሪካ ጦርነት ከከፈተች ኩዌትንና ባህሬንን በቁጥጥር እናረጋለን ሁሉ እያሉ እየዛቱ ነው። ትክክል። ያ ባለፈው ደጋግሜ ያልኩት ነው። በአሁኑ ሰዓት አሜሪካ ባለንበት ሰዓት እንደዚህ ነገሮችን በድርድር ከቋጨቻቸው አትጠራጠር ያለምንም ፍርሃት አፌር ሞልቼ የምናገረው ኢራን አሸናፊ ትሆናለች። ምክንያቱም ያልነበረ የማይገባትን ኢራን ከእንግዲህ በኋላ በሆርሙዝ በርና በባልባድ በሚባለው በሳውዲ ወደብ ባለው መርከብ ማለፊያዎች በሙሉ ቀረጥ ትቀበላለች። ሌላ ገብ ያገኛች ማለት ነው። ማንኛውም መርከብ በሆርሙዝ ካላለፈ ቀረጥ ሳይከፍል የሷ ኢኮኖሚ እያደገ የፈለገችውን እያሳለፈች የፈለገችውን ማስወገድና በአውሮፓና በሌላት ሀገራት በተለይ በመካከለኛው ምስራቅና መካከለኛው እንደሆዱ በመሰረቱ ሁሉ ትልቅ የኢኮኖሚ የምታደርስ ናት። ይሄን ካልኩ በኋላ ወታደራዊ ሽንፈት ነበራት። አዎ ተደብድባለች፣ ተወግታለች። በድርድሩ ላይ ትራምፕ የጀመረው ድርድር ትክክል አልነበረም። አሜሪካ ተሸንፋ እንዴት ነው ጅራቷን አቅፋ እንደገና ልትመለስ ከሆነ ይህ ተቀባይነት የለውም። ይሄን መስሎ አይታየኝም። ምናልባት ጊዜ ለመውሰድ አንዳንድ መሳሪያዎችን ለማስተካከል የሚመረቱ ሚሳኤሎችም ወይም መከላከያ በአሜሪካ ካሉ እነሱን ለማስተካከል እንጂ ኢራን እንደ ሀገር ሆርሙዝን ገዝታ ከቀረች አትጠራጠር ኢራን አሸናፊ ናት። ከነገ በኋላ ደግሞ እንደ ባህሬን፣ እንደ ካታር፣ እንደ ኩዌት፣ እንደ ባህሬን ያሉ ሀገራት በሙሉ ነዳጅ ማውጣት አይችሉም። አልፎ ተርፎ እነሱን ግዛት አድርጋ የምትቀመጥበትና በመካከለኛው ሀገር ለዋል ትልቅነቷና ሀያልነቷን አሳይታ የምትቀመጥበት ጊዜ ይኖራል። በነገራችን ላይ ወደ እስራኤል ያልተኮሰችበት ትልቁ ምክንያት ምንድነው ስትል ስጋት አላት። ወደ እስራኤል ያልተኮሰችበት የእስራኤል መንግስት እንደምታውቀው ሙሉ ዝግጅት አድርጎ በዚህ ሳምንት ላይ አየር ኃይል ዘብ ቆሞ ነው የነበረው። አንድም ሚሳኤል ቢተኮስ ኑሮ ከ50 በላይ ተዋጊ አየሮች በኢራንና በቴህራን ከተማ ላይ የሚያወርዱት ዝናብ ብዙ ጉዳት ሊያደርስ ይችል ነበር። እነሱ ምን ነገር ጠንቀዋቃለሁ። ለዛም ነው በአሜሪካ ላይ የሚጫወቱ እንጂ በእስራኤል ላይ እንደዚህ ነገር ዞሮ ትራምፕ ኒውክሌሩን ብቻ ሳይሆን ሚሳኤል ማምረቱ ኒውክሌሩን ማምረታቸው ከቀጠለ ከቦታ ቦታ ማዘዋወር ከቻሉና ዓለምን ማወናበድ ከጀመሩ ኢራናውያን በዚህ ጦርነት አሸንፈዋል ማለት ይችላል። ኮሎኔል መኮንን እስቲ ወደ ወታደራዊ ስትራቴጂ ወይ ንድፍ ጦርነት ከመሄዱ በፊት ልግባንታ ልመልስና አሜሪካና እስራኤል ጦርነቱን ከመክፈታቸው በፊት ኢራን ሆርሙዝን ከዘጋችውስ ምን ማድረግ አለብን የሚለውን አስበው አላቀዱበትም? አልሆነ ምንድነው የሆነው? እዛ ላይ እንደዚህ አይነት ውድቀት ሊመታ የቻለው ለምን ነው ጥያቄው? ጥያቄ ነው እንደሚመስለኝ ከሆነ በመካከለኛው ምስራቅ በሚገኘው ኮማንድ ፖስት ላይ ይህ አይነት ንድፍ አልነበረም። ለምን ያልነበረ ነው ጥያቄው? እኔ እንግዲህ ለምን እንዳልነበረ አልገባኝም። ታስቦ የነበረው ሌላ ነው፣ ተደግሶ የነበረው ሌላ ነው። ኢራን እሳቸው ሚስተር ፕሬዚዳንት ግማሹ ላይ ስላቆሙት ለምን እንዳቆሙት አይታወቅም። ለዛም ነው እንደመሰለ ከሆነ ፕላን ያልነበራቸው። ሌላው ቀርቶ በአሁኑ ሰዓት ኢራንን እንዴት ማሸነፍ እንደሚቻል ኢታማጆር ሹሙም የመካከለኛው ምስራቅ የሚገኘው ኮማንድ ፖስትም ምንም አይነት ፕሮግራም እንደሌላቸው በጋድ እየተነገረ ነው። ይሄም በዋሽንግተን ፖስት ተነግሯል። ምናልባት ያንን ፕሮግራም ለማስተካከል ጊዜ መፍሰድ እንጂ አሜሪካ ተሸናፊነቷን ይዛ ትመለሳለች የሚል አቋም የለኝም። አሜሪካ ሀያላን ሀገር ናት። ብዙ መሳሪያ አላት። ብዙ እንደምታውቀው በእውነት በቀላሉ ማሸነፍ ትችል ነበር። የትራምፕ መወላወልና የትራምፕ ከዛም ከዚህም መርገጥ አልፎ ተርፎ የእስራኤልን አየር ኃይል በማስመለጣቸው ትልቅ ሽንፈት ደርሶባቸዋል። እንደመስለኝ ከሆነ ጊዜ ለመውሰድ ነገሮችን እንደገና ተደራጅተው ለመሄድ እንጂ ይህ ስምምነት ኢራን ያካላት አቋም ትቀየራለች የሚል አቋም የለኝም። ይህም ስምምነት ጊዜ ለመውሰድና ራሳቸው ለማደራጀት እንጂ የሚያደርጉት እስካልሆነ ድረስ ያም በዛም ውስጥ ካታር አለችበት። ካታር እንደምታውቀው የዓለም የቴሮሪስት መጋቢ ናት። ገንዘቧን ተማምና የምታደርገው ስራ ተቀባይነት የለውም። በዚህ ሁኔታ ነው የሚገኘው። ሌላው ግን ደስ የሚለው ሁኔታ ከፈለክ ወደ ሊባኖስ ውሰድና ሊባኖስ ወደ ሊባኖስ ከመሄዳችን በፊት ከዚህ ላይ አቶ መኮንን ኮሎኔል መኮንን ሐሜናይ ቢኖሩ ኑሮ ባይገደሉ ኑሮ ምናልባት ሆርሙዝ አይዘጋም ነበር?
አይመስለኝም። የሆርሙዝ መዘጋት እንደምታውቀው ሆርሙዝ የነጻ ማንኛውም ነዳጅ የጫነ መርከብ በነጻ የሚያልፍበት ዓለም አቀፋዊ ደንብ የሚደነግገው ቀረጥ ሳይከፈል የሚታለፍበት በር ነው የነበረው። ይህ ጦርነት ያመጣው ዞሮ ኢራን በአሁኑ ሰዓት ኢኮኖሚያዊ ክስረት ስላለባት በዚህ ጦርነት እንዳሸናፊነት ለመቆጠር የወሰደችው ፕላን እንጂ ከዚህ ጦርነት በፊት ያሰበችው ስላልሆነ ለምን ይህ ፕላን እንዳልነበረ ግን እኔ ሊገባኝ አይችልም። ምናልባት አጥሮት የነበረው ሌላ ነው። ይሄን ያህል ጊዜም ይወስዳል ባልነበረም ምናልባት ይህ ሬጂምም ወይም ግዛት ይወድቃል የሚል ሀሳብ ነበራቸው። ሆኖም ግን ስላልተሳካ ማርሹን ለውጠው በአሁኑ ሰዓት ድርድር ገብተዋል። እንግዲህ ቁጥለን ማየት እንጂ ይህ በእንዲህ እንዳለ መኮንን ትራምፕ ትላንትና በድረገጻቸው ላይ እንግዲህ የሚጽፉት መቼም እሳቸው ዛሬ ሌላ ይጽፋሉ ነገ ይጽፋሉ የሚጽፉትን ለመከታተልና አንድ ነገር ለማለት እንኳን በጣም ቢከብድም ዓለም አቀፍ ግብረ ኃይል ተቋቁሞ የሆርሙዝ በር እንዲከፈት ለዘላለማዊ ለማድረግ የአውሮፓ ሀገሮች የኤዥያ ሀገሮች የዚህ አካባቢ ያሉ ሀገሮች ብዙ ተባባሪ እንዲሆኑና አስገድደው በሩን ክፍት እንዲሆን ለማድረግ ዓለም አቀፋዊ ግብረ ኃይል እያቋቋምን ነው ብለዋል። ምን ያህል እውነት ነው ይሄ? ለምን አስፈለገ? ይሄ እኮ የማያስፈልግ ያልነበረ እንዲሆን የሚያደርጉት የራሳቸው ችግር የሚያሳይ በአሁኑ ሰዓት እንደምትከውነ ማክሰኞ በአውሮፓ ከምንለው ሀገር ላይ በብሪታንያ ነው መሰል የዚህ አይነት ውይይት ትራምፕ ሊያደርጉ ነው። ግን የሚያሳየው አዝማሚያውን ስታየው ኢራን በዚህ ጦርነት አሜሪካን አንበርክካ አሸንፋ ግዛቷን አደራጅታ እየቀጠለች መሆኑን ነው። ለምን የዓለም አቀፋዊ ይሄን ተግባር ውስጥ የሚያደርግ ሌላ ተቋም አስፈለገ? ለምን አስፈለገ? ይሄ እኮ ነፃ ነው የነበረው። አሜሪካ በጦር ኃይል ማሸነፍ ሲገባት ሌላ ዘመን የምትፈልግበት ምክንያቱ አልገባኝም። ይሄም የአሜሪካን ደካማነትና ወታደራዊ ሽንፈት ብቻ ሳይሆን ዲፕሎማሲያዊ ሽንፈት የደረሰባት መሆኑን ከሁለት ወር በፊት ነው ያወቅነው። ድርድር መግባት አልነበረባትም። ባለፈው ሳምንት እንዳልኩት ነው አንድም ብረት እንደፈለክ መቀየጥ የምትችለው በሞቀ ጊዜ ነበር። እሳቸው ግን ያን የተፋፋመ ጦርነት አቆመው ወደማይሆነው ሄደዋል። ይሄም ትልቅ ስህተት ነው። በእስራኤልም ይሄን ነገር በጋድ ተቃውመው ነበር። ግን ትራምፕ የሚያስቡት ምናልባት ከምናውቀው ልግ ስለማያውቅ በየቀኑም ፕላናቸውን ስለሚለውጡ ወዴት እንደሚሄዱ የት እንደሚሄዱ ለማወቅ ሌላ አንድ ጥያቄ ያለኝና አሁን ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከነገው ወዲያ ይገናኛሉ። እንዳንተ እይታ ጦርነቱን በተመለከተ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምን ማለት አለባቸው? ትራምፕን ወደ ስምምነት ከሄዱ አንደኛ ሆርሙዝ በር መከፈት አለበት። የዓለም ሕግ እንደሚለው ታውቃለህ፣ ማንኛውም ውሃ የዓለም የመንሻፈሻ እንጂ የግል አይደለም። ሁለተኛ ኒውክሌሩ ከኢራን ውስጥ መውጣት አለበት። ሶስተኛ ፕሮክሲዎቿን መርዳት የለባትም። አራተኛ ሚሳኤሎቿንም ማውደም አለባት። እነዚህ ከሆኑ እና የኒውክሌር ፕሮግራሟን ከሰረዘች ኢራን ምናልባት እስራኤል ልትቀበለው ትችላለች። ካልሆነ ግን እስራኤል እንደ ሀገር ሙሉ ትጥቅ አላት፣ አቅም አላት፣ ጉልበት አላት። ራሷ መወጣት አለበት እንጂ አሜሪካ እና የአውሮፓ ህዝብ ይረዱኛል ብለን መተው የለብንም። እስራኤል ምን ጊዜ ቢሆን ራሷን አደራጅታ ተጠናክራ መቀጠል አለባት። የሚሆነው እናታውቅም። በአሁኑ ሰዓት ኢራን ኒውክሌር ታጥቃ ቢሆን ኑሮ ምናልባት እስራኤል እንደ ሀገር አትኖርም ነበር። ሌላው መኮንን ወደ ሊባኖስ ብላንና እስቲ በሊባኖስ ላይ የምትሰነዝረው ሀሳብ ካለ? በሊባኖስ ሀገር በአሁኑ ሰዓት እንደምታውቀው መከላከያ እነዛን 3 ቦታዎችን ለሊባኖስ ወታደራዊ አካል አሳልፎ ሰጥቷል። ባሳለፈበት ሰዓትም ምንድነው የተደረገው? የሂዝባላ ጓዶች በዛ ሰፈር ያልነበሩ መልሶ መግባት ሲሞክሩ መከላከያ የማስጠንቀቂያ ጥይቶችን ተኩሶ ህዝቦችን ለማስወገድና ለማራቅ ሞክሯል። በጣም ደስ የሚለው ግን በአሁኑ ሰዓት የሊባኖስ የውጭ ጉዳይ ሚኒስትር ዮሴፍ ራጂ በሚገርም ሁኔታ ሂዝባላ በአካሉም ኢራናዊ ነው፣ በድርጊቱ ኢራናዊ ነው። መልእክት የሚቀበለውና የሚሰራው ለኢራን ነው። ስለዚህ
እኛ ሂዝባላን ማስወገድ አለብን በሚል መርሆ እነሆ መልሰን ግዛታችን ለማስቀመጥ ከእስራኤል ጋር ባደረግነው ድርድር 3 ቦታዎችን መቀበል አለብን የሂዝባላን መሳሪያ ትጥቁን ማስፈታት አለብን በሚል ተናግረዋል እንደመስለ ከሆነ ይህ ከሆነ እና ጠንክረው ከሰሩ በሚያገኙት እርዳታ በተለይ በአሜሪካ ወታደሮች መካከል በዛ በኩል ባሉት ምናልባት በዛ በኩል ተስፋ ይገኛል የሚል አቋም አለኝ በተረፈ እንደምታየው ይሁዳ በሰማርያም ነገሮቹ እየተማማቁ ነው በየቀኑ አልፎ ተርፎ 2 ወታደሮች ነገራችን ላይ ለምን ነው እስራኤል ወታደራዊ ኦፕሬሽን ጠንከር ያለ ማታደርገው ይሁዳና ሰማርያ ላይ በአሁኑ ሰዓት መከላከያ እንደምታየው በሰባት ማዕዘን ተወጥሮ ተይዟል በሊባኖስ እንደምታየው ከሞላ ጎደል ከ63 በላይ ቦታዎችን ይዞ በሱሪያ በኩል ቦታ አለው አዛ እንደምታውቀው ነጭ ምንድነው ብጫ መስመሩን ይዞ ወታደራዊ አካል አለ ይሁዳ በሰማርያ በኩል አለ ውስጣዊም ብዙ አየር ኃይልም ቢሆን አየር ባህር ኃይልም ቢሆን እስከመጨረሻው በእውነት በጣም በሚገርም ሁኔታ ናቸው እየሰሩ ነው የሰው ኃይልም አንሷል በአሁኑ ሰዓት የተደረገው ምንድነው አንድ ዩኒቲ በይሁዳ በሰማርያ እንዲጨመርና በተለይ ግን ከማረጋጋት በስተቀር ሸከም ውስጥ ሸከም በሚባለው ከተማ ገብተው እነዚህ 2 ገዳይ ቴሮሪስቶችን እጅ ፈንጅ ተይዘው ወጥተዋል ይሄ ነው የሚደረገው በዚህ ከቀጠለ መከላከያ ምናልባት ጦር ኃይሉን በተለያዩ ቦታዎች ቀንሶ ይሁዳ በሰማርያ በተለይ በሄብሮንና በሸከም በሚባለው ከተማ ልክ እንደ ጀኒን ገብቶ ኦፕሬሽን አድርጎ መውጣት ይችላል ማለት ነው ኮሎኔል መኮንን ተስፋ እንደሁሉም በእውነት የሰጣነ ሰፋ ያለ ሙያ ገዝ የሆነ ዝርዝር ሰተናና ተንተና አርገለናን በጣም እንደምናመሰግናለን በእርግጠኝነት ተመልሰን እናገኛለን መልካም ቆይታ እኔም በጣም አመሰግናለሁ ደህና ቆዩ አመልካም መስመር ላይ አለ ተናስተልኝ ብርሽ እንዴት ነህ ሰላም አይቸው ሁሉ ሰላም ምን ነው ምሳ አልበላህም ቡና አልጠጣህም ትንሽ ድምጽህ ቀነስ ብሏል ሙላይ ውጭ ላይ ስለሆንክ ይሆናል ምን ነው ወይስ ልጆች እንቅልፍ አሳጡህ አንተ ድሮም ቢሆን አተኛ የኛ ስራ እኮ ታውቃለህ እንቅልፍ ይነሳል አይደል ስለዚህ አትታማ በጣም እንቅልፍ የለም አባት መሆን እንዴት ነው ሄሎ አባት መሆን እንዴት ነው አይሰማም ቀላል አይደለም እየተማርኩት ነው መልካም አይ በዚህ አጋጣሚ እንግዲህ ጥሩ ድል ነው አባት መሆን መልካም መማር ጥሩ ነው ብርሃኑ እንዴት ነው የአካባቢያችን ተጨባጭ ሁኔታ ምን ይመስላል በተለይ ምርጫውን እንዴት ተመለከተዋለህ ምርጫው ባለፈው ሳምንት እንግዲህ ያው ክኔሴት እንትን ካሉ በኋላ ከተበተነ በኋላ እንግዲህ ያንዳንዱ ፓርቲ የራሱን ፕሮፓጋንዳ ጀምሯል ራሱን ምን ያህል ከፍተኛ ያለሱ አገሪቷ መኖር እንደማትችል ነው የሚነግሩን እያንዳንዱ አብዛኛው መቼም ያለን ዚካሮን አጭር ስለሆነ ነው መሰል በየጊዜው ምርጫ ሲኖር ሁሉም ፓርቲ ይሄ በኺሮት ጎራል ይወጥ በጣም የእስራኤልን ወደፊቱን በጣፈንታ ወሳኝ ነው ምናምን ይባላል የተባለ ይነገራል ይሄ ፕሮፓጋንዳ መሆኑ እያንዳንዱ ሰው ሊገነዘበው ይገባል ግን በአሁኑ ሰዓት በእያንዳንዱ የቴሌቪዥን ጣቢያም ሆነ ጋዜጣ ራዲዮ በየጊዜው ሴኬር ይደረጋል ግምገማ ይደረጋል በግምገማው እስካሁን በአሁኑ ሰዓት እንደምናየው ከሆነ ይሄን ያህል ራሱም የቀኝ ክንፍም ሆነ የግራ ክንፍ ራሳቸውን ችለው መንግስት ያቋቁማሉ የሚለው ደረጃ ላይ ከሆነ አላየንም ይሄን እንግዲህ የሚያመለክተው ምንድነው ቢያንስ በአሁኑ ሰዓት ዛሬ እንኳን ምርጫ ቢሆን አይዘንኮት ሊበርማን ቤኔት ብቻቸውን ሆነው መንግስት ማቋቋም እንደማይችሉ በኩል ደግሞ ቢንያሚን ኔታንያሁ ቤንግቪር ስሞትሪች እና ካሬዲም ሆነው አርየዴሪ እና ጋፍኒ ሆነው ራሳቸውን እነሱ ማቋቋም እንደማይችሉ እንግዲህ ጌም ቼንጀር የምንላቸው ደግሞ በአንድ በኩል የአረቦቹ ፓርቲዎች አሉ የአረቦቹ ፓርቲዎች ለሁለት ይከፈላሉ ማንሱር አባስ ለምሳሌ እንደሚለው ከሆነ እኔ የፍልስጤም ኢዲዮሎጂ የሚለው የሚያገባኝ ነገር የለም እኔ የምፈልገው ልክ ሻስ ለራሱ ህብረተሰቡ
እንደሚያስበው እኔም በአረቡ እስራኤላውያኖች ነው ማስበው የፍልስጤም አገርና አቋቁመና የሚለው እዛ ደረጃ ላይ አልደረስኩም ይላል። ሌላው ስንመለከት ደግሞ ኻዳሽ ታአል የምንላቸው አሉ። እነሱ ደግሞ ያው አጀንዳቸው የታወቀ ነው። የፍልስጤም የሚለው ነገር መጀመሪያ ላይ ነው የሚያወሩት እና ያንን ስታይ እንግዲህ ምናልባት ይሄ መጨረሻ የምርጫ ወሳኝ የሚሆነው ሚፍለጌት ላቪያን የምንለው አለ። ሚፍለጌት ላቪያን የምንላቸው ለምሳሌ አሁን ዩሊ ኤድልሽቴን ሊኩድ የነበረው ከጊላድ አርዳን ጋር ሊኩድ የነበረው እነሱ ሆነው የራሳቸው የሆነ ፓርቲ ለማቋቋም ይፈልጋሉ። የአዜንደል የምነው ደግሞ ሚሊዮኒኪም ከሊትሮፐር ጋር የራሱን ፓርቲ ለማቋቋም ይፈልጋል። ስለዚህ ገና ነው ብዙ የምናያቸው በተለይ መጣመር ይኖራል፣ መከፋፈል ይኖራል። ቢንያሚን ኔታንያሁ ደግሞ የሚለው በአሁኑ ሰዓት ያሉኝ የመረጥኳቸው ያሉት ይሄን በቂ ሆኖ አላየኋቸውም። ስለዚህ 8 የራስ ሽሪውን እንደምንለው ባላቀም በአማርኛ ማለት ያለ የራሳቸውን ተወካይ ለማስገባት ይፈልጋል። የራሳቸው የሚመርጣቸው እንደነሱ ወደ 8 የሚሆኑ ፈልጋለሁ ይላል። ፕራይመሪዙ ማለት ያስቀድሞ ምርጫው ሊኩድና ዲሞክራቲም ነው እስካሁን ድረስ ያደረጉት። እንደገና ስሞትሪችም አድርጓል። ፕራይመሪዝም ላይ ነው ይችላል ይላል። በሊኩድ ፓርቲ በጣም የሚታወቀው አንዱ በፕራይመሪዝ በማድረጉ ነው። ይገርማል እስካሁን ወደ 70 የሚሆኑ እጩዎች ለማለት ለመወዳደር እና የክኔሴቱ አባል ለመሆን ሊኩድን ወክሎ ለመሆን ተመዝግበዋል። እስካሁን በራሳቸው ቢንያሚን ኔታንያሁ በሚያይበት ጊዜ በአሁኑ ሰዓት ያሉኝ እነዚህ ከነሱ ጋር ካሉት ጋር ለወደፊቱ ከአይዘንኮትን ጋር ውድድር በማድረግበት ጊዜ ሊኩድ በቂ የሆነ ማንዳት ያመጣል ብዬ ስለማላምን ከ8 እስከ 10 የሚሆን ራሴ ልክ ለምሳሌ አሁን የአይዘንኮት ራሱ ነው እንትን የሚለው ውድድር የለም። የቤኔትና ላፒድም ውድድር የለም፣ ራሳቸው ናቸው የሚመለምሏቸው። ሊበርማንም እንደዚያው ራሳቸው ናቸው የሚመለምሏቸው። እንደነዛ እንደሚሆን ሁሉ እኔም ይሄን ነገር መቀየር ፈልጋለሁ የሚል ሐሳብ አምጥቷል። በአሁኑ ሰዓት ከፍተኛ ብጥብጥ ያለው የሚገርም ነገር ፕራይመሪዝ የሚለውን ነገር ወደ ሊኩድ ያመጣው ራሱ ቢንያሚን ኔታንያሁ በ1993 በ1993 ከአሜሪካ እንደመጣ ነው። እሱ ነው ይሄንን ፕራይመሪዝ የሚለውን ነገር እንኳን ፕራይመሪዝ ከአሜሪካ የመጣ የአሜሪካ ተርቡት ነው፣ የአሜሪካ ባህል ነው ይሄንን እንትን የምንለው እና ያንን እሱ ነው ወደዚህ ያመጣው። በአሁኑ ሰዓት በሚያይበት ሰዓት በቂ ሆኖ ስላላየ የራሳቸው ደግሞ እንደምታውቀው አይቸው የኛ ጋዜጠኞቹ ከምናደርገው ግምገማ በተጨማሪ ራሳቸው ፓርቲዎቹ የራሳቸው ፕኒኒ የሆነ ውስጣዊ የሆነ ግምገማ አላቸው። ትክክለኛው ግምገማ ደግሞ የነሱ ነው ማለት ይችላል። ውጤት በምን ደረጃ ላይ እንዳሉ ስለሚያውቁ አሁን ለምሳሌ አሁን ዲሞክራቲ ምንድነው ያሉት ያይር ጎላል እኛ አሁን አብዛኛውን ጊዜ የምንሰጣቸው እኛም ሆነ አውጣርባይስ በሽሎሽት በካደስ ሁሉ የሚሰጣቸው አብዛኛውን ጊዜ ከ9 እስከ 12 ባለው ነው የሚሰጣቸው። እነሱ አሁን ምንድነው ራሳቸው የሚሉት እኛ ከ9 እስከ 12 ባለው ጊዜ ነው በፒኒኒ ባደረግነው በግምገማ ነው የሚሉት። በሊኩድ በኩል ግን በሚያደርጉበት ግምገማ እንደምንሰማው ከሆነ ቢንያሚን ኔታንያሁ በጣም በቂ ነው ብሎ አያምንም። ብዙ ያመጣልኛል ብሎ ስለማያምን እሱ ደግሞ ካሁን ታይቆ ፖለቲካን በተመለከተ በደንብ ለሁላችንም ዩኒቨርሲቲ ማስተማር የሚችል ነው። ስለዚህ በዚህ ምክንያት ስለሚያውቅ ለመቀየር ፈልጋል። የሊኩዱ ማፒቶም ይሏል እኛ እንደዚህ እንዴት ሊሆን ይችላል ይላሉ። መጨረሻ ላይ ግን በእኔ ግምት እሱ ራሱ ባለው እንደሚሆን እንደ እርግጠኛ ነኝ። ቢያንስ 8 እንኳን 10 ባይሆን እንኳን 8 የሚሆኑትን እሱ ያለውን ይገባሉ። የሚገርም ደግሞ 8ቱን የፈለገው ምንድነው ከ1 እስከ 20 አንደኛው እሱ ነው። ከ2 እስከ 20 ባለው መቀመጫ ወንበሮች ላይ ነው። ይሄ ማለት ደግሞ የሚያሳይ እንግዲህ በአሁን ከምናያቸው ካሉት ውስጥ ወደ 33 ከሚሆኑት የክኔሴት አባላቱ አብዛኛዎቹን አናያቸው ማለት ነው። አዲስ ነው የሚሆነው ማለት ነው። እና ያን ይመስላል ምርጫው አሁን በጣም ከፍተኛ እንትን ያለው እንደው ደግሞ ያለፈው ሳምንት ደግሞ የሻባክ ዋናው ኃላፊ የነበሩት የሻባክ ዋናው ኃላፊ ዳቪድ ዚኒ የሆኑና የምርጫው ዋናው ኃላፊ ኖአም ሶልበርግ የታላቁ ፍርድ ቤት ምክትል ፕሬዝዳንቱ ጋር ሄርዞግ ጋር ሄደው በአሁኑ ሰዓተኛ እንደምናየው የውጭ ሀገር ከውጭ ያሉ ጠላቶችም ሆነ በሀገር ውስጥ ያሉ
አንዳንድ እንትኖች ይሄን AI ማለት አርቲፊሻል ኢንቴሊጀንስ በመጠቀም ብዙ ፌክ ወሬ እየተሰራጨ ነው ያሰራጫሉ። ስለዚህ ይሄንን ህዝቡ በደንብ መጠንቀቅ አለበት። በተለይ ደግሞ ቱርክና ኢራን እንደገና ራሽያ በእኛ እንትን ውስጥ ባለው በምርጫው ውስጥ ገብተው ህዝቡን ለማናወጥም ብዙ ጥረት ያደርጋሉ። ስለዚህ ይሄን ነገር በደንብ መጠቀም አለብን ብለው በዛም የተመለሳ ፖሊስም ልዩ ሆነ እንትን ሁሉ አቋቁሟል። ልዩ ኮሚቴ አቋቁሟል። ይሄን ያህል አስጊና ይሄን ያህል ረባሽ ነው ማለት ነው ይሄ ጉዳይ ወይ እስከዚህ ድረስ አሁን ምን ለምሳሌ አሁን እንግዲህ ፖሊሶችን ተነግራቸው ምንድነው እንትን ሊላችሁ የሚያስደነግጣቸው ያህል የሚያሳስባቸው ምንድነው? ለምሳሌ አሁን እንበል የሆነ ከተማ ላይ ነታንያ ላይ ሽኩናት ፍፍቲባ አካልፒ ተጉር ሊል ብለው ያወጣልሃል ይላል። ለምሳሌ እንበል ፌክ ነው ይላል። ይሄንን አሁን ግን ሰው እውነት መስሎት የተዘጋ መስሎት ምርጫ ላይ ሄድ ይችላል። ለምሳሌ ይሄ ማለት እንግዲህ አዛባሁ ማለት ነው የምርጫው። አንዳንድ ቦታ ላይ ለምሳሌ አሁን ቴሮሪስቶችን አያናቸው ለብሰው እንደዚህ ምናምን ብለው ሄዱ ብለው የሚል አሁን ፌክ ካየ አብዛኛው ሰው ይራበሻል፣ ከቤት አይወጣም። ለምን እወጣለሁ ይላል። ስለዚህ ያንን አሁን ይሄን ደግሞ ምንድነው ማለት እንግዲህ የውጮቹ ጠላቶች በዚህ በዲሞክራሲያዊ ምርጫ ላይ ገብተው አናወጡት ማለት ነው። ስለዚህ ያም ነገር በጣም ጠበቅ ባለ ሁኔታ እየተከታተሉት ነው ያሉት። በጣም የሚገርም ሁኔታ ነው ያለው ሁኔታ። ግን እዚህም በእውነት ጥሩ በደንበኛ ክትትልና ትኩረት ሊደረግበት የሚገባ ጉዳይ ነው። ምክንያቱም ይሄ አርቲፊሻል አስተውሎት አያን የምንጠራው እጅግ በጣም ሊያሳስትና አንዳንዴም ወደ ለሆነ ቦታዎች እንደሚችልበት የኢራን ተጨባጭ ሁኔታ እስኪ ወደ ኢራን ከመግባታችን በፊት ወጣቱን የኛ ማህበረሰብ ተመለከተው ወጣቱስ እንዴት ነው በስሏል ወይ በዚህ ሁኔታ? የኛ ማህበረሰብማ ለእያንዳንዳችን የራሱን የቻለ ነጥብ አለው ማለት ይችላል። ተወካይ ማለት አሁን እያንዳንዱ የሚያሳዝነኝ የኛ ነገር እርስ በርሳችን እየተብላላን አሁን እንኳን 40 አመት ሆነን በቃ ምን ልበል እርስ በርሳችን መተናኮስ፣ እርስ በርሳችን መተቻቸት፣ አንዱን ለአንዱን ይልቅ እንትን እንደማለት የመናቅ ሁኔታ የመጉዳት የመናናቅ ሁኔታ አለ። ቪዲዮ የመናናቅ ሁኔታ አለ። በተለይ ፖለቲካ እኮ ሚክሰዋ ነው። ኦኬ ፖለቲካ ማለት ትልቅ ሙያ የሚጠይቅ ነው። ይሄ ሙያ መሆን አለበት። ማንም ትንሽ የሰፈር የታወቀ ሰው ወይስ እንትን ያለ ሁሉም ፖለቲከኛ ይሆናል ማለት በጣም እንትን የሚል ነው። ግን በእኛ በኩል እያንዳንዱ ፓርቲ ይፈልጋል። ምክንያቱም የኛ ሰው አንድ ላይ ሆኖ ከመረጠ ለምሳሌ ሁላችን ለምሳሌ እንበል አንተን መረጥን እንበል አንተን አስወክለን ማንኛውም የብናይዳ አንድ ላይ ብንመጥ ቢያንስ ወደ 3 እስከ 4 የሚሆን ማንዳት አለን ነው የሚባለው። ይቻላል ወይ? ኦኬ ግን ያ ደግሞ ሊያስገባህ አይችልም ለክነሴት ከን እኔ አንድ ይሆናል ብዬ አልገምትም። ግን ቢሆንም በእኔ ግምት የኛን ኢንተረስት በደንብ ከሌሎች ጋር ተደምረህም እኮ መግባት ትችላለህ። ተደምረህ መሄድ ትችላለህ። ከሌሎች ጋር ተደምረህ መሄድ ትችላለህ። ግን ተደምረህ ስትሄድ እንዲሁ ዝም ብለህ ብቻ ከኢትዮጵያ ቤተ እስራኤል በመሆን ብቻ የሚሆነው ሳይሆን ልክ የራስህን ኢንተረስት ለምሳሌ ካርዲም ለምሳሌ የራሳቸውን ኢንተረስት እንደሚሉ ለምሳሌ አሁን ሚሊዮኒኪን ለምሳሌ አሁን የዋዜ እንደሊያነሳው ያለው አጀንዳ ምንድነው? ልክ ሚሊዮኒኪን በተመለከተ ነው ያለው አጀንዳ። ይሄን በተመለከተ ነው የማደርገው እንደዚህ ነው። በእኛ በኩልም የኛውን ትልቁ ችግሩ የህብረተሰቡ ችግሩ በተለይ የወጣቱ እንደዚህ ወጣቶቹ ያለን የኢኮኖሚው አንጻር ብታይ የኛ አብዛኛው ከ80% የምንለው በላይ ከምትለው እንግዲህ በጣም አነስተኛ ገቢ ካለው የምንመደበው ነው። በጣም ሲበዛ አነስተኛ ከእስራኤል ስታንዳርድ አንጻር ድሃ ከሚባለው ቦታ ላይ ያለ ነው። ያ ነገር እንዴት መለወጥ ይቻላል? እኛ አሁን 40 አመት ነው እዚህ ሀገር እንግዲህ ከመጣን 40 አመት ውስጥ እስካሁን የኛን ቤተሰቦች ብቻ የሚወክሉ ሽኩናዎች መንደሮች አሉ። ለምን እንደዛ ሊሆን ቻለ? ለምን ከህብረተሰቡ አልተቀላቀልንም? ወይንም የኛም ህብረተሰብ ካለ ኦኬ የኛ ሽኩና ካለ ለምን የኛ ሽኩና ካላሽ ይሆናል? ኦኬ ለምን የኛ ሽኩና አብዛኛውን ጊዜ አቫሪያኒ ምናምን ያሉበት ቦታ ላይ ይሆናል? እኛ መኖር መፍታችን ነው። አንድ ላይ ነው ከተባለ እንችላለን። ግን ለምን እንደሌላው ለምሳሌ ካዛካ አይሆንም? ያ የሚለውን እንደዚህ የሚለውን የሚያንተን እስካሁንስ እንደምን
ለምን በ40 ዓመት ውስጥ ከ40 ዓመት ውስጥ ሁሉ እስካሁን እንዴት እስካሁን ቤተሰቦች አዳይን ኢትዮጵያ ውስጥ የቀሩ አሉ ከ10,000 በላይ እንደሚነገረው ከሆነ የኛ ህብረተሰብ በተለይ የኛ ህብረተሰብ መምጣት ሲባል ሁሉ ጊዜ በየጊዜ ለምንድን ነው በትግል እውነት ከሚብዛሽ ሞሻ አንስቶ ገና ከስልሳዎቹ አንስቶ በትግል ነው ሁሉ ጊዜ በትግል ለዚህም ዞሮ እኛም ትልቅ ከፍተኛ አስተዋጽኦ አድርገናል የውስጣችን ሽኩቻ የውስጣችን አለመግባባት አንዱን ለመጣል የምናደርገው ሂደት በማይሆን ነገር በማይረባ ነገር በራሳችን ላይ እንዴት ነው ምንድነው ጎላጽሚ ነው የሚባለው በብራይስ እንደዛ ካደረግን እንዴት ነው መራመድ የምንችለው ለተተኪው ትውልድስ ምንድነው የምናስቀረው አሁን በየጊዜው ስታየው አብዛኛውን ጊዜ ለምሳሌ የኛ ልጆች አብዛኛውን ጊዜ ወጣቶቹ በተለይ ከ30 ዓመት በታች ያለው ስታይ አብዛኛውን ጊዜ ለምን በቀላሉ ወደ እንትኑ ዓለም ይሄዳሉ ወደ ወንጀላው ዓለም ይሄዳሉ ለምን እንደዛ ይሆናል ይሄ ፖሊሱን ታግለን አሁን ረጋ ብሏል ይሄ በተለይ ፖሊስ አሊሙት የሚደረገው መታየው ረጋ ብሏል ተረጋግቷል የለም ማለት ሳይሆን ግን ተረጋግቷል እንደ በፊቱ አይደለም ግን በአሁኑ ሰዓት ስታይ አብዛኛው ዘላይ ስታይ እንዴት ለኛ ልጆች እንደዚህ ወንጀልና ላይ ይገባሉ ያ የሚለው በተለይ እንደገና ደግሞ አብዛኛው ለምን ድሃ ሆን ትልቁ ችግሩ ምንድነው ከድሃነታችን አንፃር ነው ድሃ ባንኩ ቁጥር ማንኛውም አንተን የራስህን መብትን የማስከበሩ ኃይል በጣም አነስተኛ ነው ለምን እዛላ ደረጃ ላይ እስካሁን ድሃ በተባለው ህብረተሰቡ ስንኖራለን ለምን እስካሁን ድረስ ሙከሪን ረባኻና የሚለው ነገር እኛ ጋር እንዴት እንደዚህ ሊሆን ይችላል የሚለው ያንን አንድ ላይ አድርገን እንኳን ያንን ለመለወጥ የምንችለው በፖለቲካ ኃይል ነው በኔ ግምት ነው በጠይቀኝ ትልቁ የፖለቲካ ኃይል ያለን በአገር አቀፍ ፖለቲካ ሳይሆን በከተማው ፖለቲካ ውስጥ ነው በከተማ ፖለቲካ ውስጥ የኛ ነገሮችን የመለወጥ ከፍተኛ ኃይል አለን ግን አልተጠቀምንበትም ለምሳሌ ነታንያሁን ተመልከት ስታየው ቢያንስ ሁሉም በህብረተሰብ ለምሳሌ አንድ ላይ ቢመርጥ ኖሮ እንደውም እኛ በራዲዮ ቲሽም እንደ ታፊልና ሽሎሞ በየጊዜው ነገ ይመጣሉ በኔ ፕሮግራም ላይ ስለዚህ ብዙ ጊዜ እንነጋገርበታለን ለምሳሌ ነታንያ ላይ አሁን ለምሳሌ ሁሉም ሰው አንድ ላይ ሆነን ለኛ ህብረተሰብ ብንመርጥ ኖሮ በአሁኑ ሰዓት ቢያንስ 4-5 ማንዳት ይኖረው ነበር ያ ችግር አለ ከደራም ላይ በስታየው ሪሾለቴም ላይ ስታየው ኪሪያት ማላኺ ስታየው እኛ ያለን አሁን በተለይ ከምስራቁ ዓለም የመጡትን በመናይበት ጊዜ ከአረቡ ዓለም የመጡትን ይሁዶች ስናይ ከሞሮኮ ከየመን ከሚስራይም ከነዚህ ቦታዎች ከአረቡ ዓለም የመጡ ይሁዶችን ስታይ ከፍተኛ ደረጃ ላይ ከመድረሳቸው በፊት ከሀገር አቀፍ መድረሳቸው በፊት መጀመሪያ ላይ ምንድነው ያዙት የከተማውን ነው የከተማውን በተለይ በ80ዎቹና 90ዎቹ ላይ የከተማውን በደንብ ያዙ እኛም ያንን ብንይዝ ኖሮ በደንብ እናስብበት ኖሮና ነገሮችን መለወጥ የምንችለው በወሬ ሳይሆን በኃይል ነው ኃይል ስንል ደግሞ የፖለቲካ ኃይል ነው ፖለቲካ ኃይል አገር አቀፋዊ ፖለቲካ ኃይል አለ እንደገና ደግሞ የከተማ ፖለቲካዊ ኃይል አለ የከተማ ፖለቲካ ኃይል ነገሮችን የመለወጥ ኃይሉ ከፍተኛ ነው ከሀገር አቀፍ በሀገር አቀፍ ላይ ያየነው እንግዲህ እስካሁን ፕሊና ናት እንግዲህ የሳር ክሊታ የሆነችው ትልቅ ደረጃ ላይ ደረሰች የምትባለው ኦኬ ሌላዎችን ስታዩ አብዛኛውን ጊዜ እንደው ሚኒስትርን ለመሆን አልተመረጥንም ነበር ኦኬ ስለዚህ በሀገር አቀፍ ላይ ያለን ኃይል በጣም አነስተኛ ነው ከተማ ላይ ግን አይቼው ተታየር ላስመካ አንድ የሮሻኢር ወይም ሮሻታኢር ቢመረጥ ከዚህ አሽፋ አይሽ የመለወጥ ኃይሉ ኑሮን የመለወጥ ኃይሉ ከፍተኛ የመለወጥ ኃይሉ በጣም ያለው መጨመሪያ ላይ ከተማ ላይ ያንን ስልጣን ስንይዝ ደግሞ ሮሻታኢር በመንሆንበት ሰዓት የፖለቲካ ኃይላችን ከሀገር አቀፍ ላይ ያለው ከፍተኛ ሆና ምክንያቱም የሀገር አቀፉ ፖለቲካ ኃይል አንተ ጋር እየመጣ ይመጣሉ በቃ ያ ነው ያንተ ከፍተኛ ያለ ፖለቲካዊ ኃይል ከፍተኛ ፖለቲካዊ ኃይል ነው ያለ ያ ማለት ደግሞ አጠገብ ያለው ምሳሌ የኢትዮጵያ ህብረተሰብ በሙሉ ያለበት ቦታ ላይ ሁጊም ልጆችን በተመለከተ ጽዳት በተመለከተ ጥራት በተመለከተ ያ ሁሉ አንተ የማለት ኃይል አለ መጨረሻ ላይ ምንድነው ምርጫ ይመጣል አሁን ምርጫው መጣበት ጊዜ እርስ በራሱ ይበላላል በቤተሰብ ይባላል ባጎቴ ልጅ ባክስቴ ልጅ በመናምን ይባላል ፖለቲካው ጨዋታ ላይ ዜሮ እንሆናለን ለከነ ብርሃኑ ጨዋታ ላይ አንደኛ እንሆናለን የቡና ጨዋታ ላይ አንደኛ እንሆናለን
የፖለቲካ ጨዋታ ላይ ዜሮ እንሆናለን። ቀደም ሲል እንደተናገርከው ብርሃኑ በእውነትም ወደፊትም ቢሆን ከባለፉትም በነጮች ዘንድ ብንመጣም ራሱ የከተማ ላይ በከተማ ላይ የምታሳድረው ተጽዕኖ በፖለቲካው የዛ መጠናከር እስከ ጠቅላይ ሚኒስትር ድረስ የደረሱም እኮ አሉ። ሮሻሪ የነበሩት ኡድ ኦልመርትን እኮ እንደ ምሳሌ መውሰድ እንችላለን። የኢየሩሳሌም ከቲባ ለምሳሌ ጠቅላይ ከተማ ላይ ነበሩ። ዞሮ ጠቅላይ ሚኒስትር ሆነዋል። ስለዚህ ባርካትን ስታየው እንትን ነበር የከተማ ነበረ። ካክሎን ስታየው የከተማ ነበረ። ይሄ ነው ከዚህ ነው መማር ያለብን። ብርሃኑ በእውነት በዩቲዩብ ተከታታዮቻችንም የጻፉልን ይገኛሉ። ብርሃኑ ተከታተል አሮት 40 እና የምትሰጠው አስተያየት በጣም ግሩም ነውና አትጥፋን ይሏል የዩቲዩብ ተከታታዮቻችን። ብርሃኑ ሰዓታችን ስለገደበን በዚሁ እናጠቃልል። እናመሰግናለን አብረን ስለቆየን። እሺ አሁን ደግሞ ቀጥታ ወደ መምህር ሩቬን መሸሻ አልፋለሁ። ጤና ይስጥልን ሩቬን። ጤና ይስጥልን ሽሎም፣ እንደምን ነው? ሰላም ነህ ወይ? ደህና ነኝ። በመግቢያ ላይ ሳስተዋውቅ በዛሬው ዕለት የሚደረገው ውይይታችን የሁለታችን የኔና ያንተ ስለ ሱሪያ እና ስለ እስራኤል የሰላም ድርድር ጉዳይ ከዛም ደግሞ የሊባኖስ እና የእስራኤል የሰላም ድርድር እንዲሁም የጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደ አሜሪካ ማቅናትና እና ያው በእናንተ አካባቢ ላለው የድንበር ተጽዕኖ የሚያመጣውን ይሆናል። እስቲ በሊባኖስ ጉዳይ እንምጣና አሁን አካባቢው ጸጥ ያለ ነው አይደል አቶ ሩቤን? እንዴት ነው? አዎ በአሁኑ ሰዓት በአሁኑ ወቅት አካባቢው ስታየው ጸጥ ያለ ይመስላል። ነገር ግን ጸጥ ብሏንና ዘለልተኛ ምንም እንደማያስፈልግ የእስራኤል መንግስትም ሆነ የእስራኤል መከላከያ ኃይል ካሁን ቀደም ነገሮች ስለተማራቸው ሁሉም በመጠንቀቅ ነው። ስታየው ግና ጸጥ ያለ ይመስላል በዚህ በሰሜኑ በአካባቢያችን ሽሎሞ። እና አሁን እንደሚታወሰው የኛ ወታደር ሊባኖስ ውስጥ ገብቶ ሰፋ ያለ መሬቶችን በቁጥጥር ስር አድርጓልና ያንም የሴኩሪቲ ዞን ወይም ደግሞ የመከላከያ መሬትን ይዟል። እና ያን በተመለከተ ከአሜሪካ የሊባኖስ መንግስትና የእስራኤል ሀገር መንግስት የደረሱበት ስምምነት በአሜሪካ መንግስት አሸማጋይነት የተወሰኑ ቦታዎችን እስራኤል ወደ ኋላ እንድታፈገፍግና ያን ቦታ የሊባኖስ መንግስት ወታደር ተቆጣጥሮት የሂዝቦላ ሰዎች እዛ አካባቢ እንዳይዞሩና ከሚዞሩ ካሉ ደግሞ የጦር መሳሪያቸውን እንዲፈቱ ተብሎ ውሳኔ ተወስኗል። ያ እየተተገበረ ነው ብለህ ታስባለህ? እንዴት ነው? አሁን ቀደም እንደደረያ ብለህ ካቀረብከው ስኩሪቲ ዞን ያልከው አካባቢ የእስራኤል መከላከያ ኃይል በዛ አካባቢ ቦታዎችን እንደያዘና በአሜሪካ አሸማጋይነት በሊባኖስና በእስራኤል ድርድሩ ተይዟል። ነገር ግን የእስራኤል መንግስት እዛ ቦታ ወታደር እዛ ቦታ በሚወጣበት ወቅት ወዲያውኑ የሊባኖስ ወታደር ያን ቦታ በመያዝ በተቻለ መጠን የሂዝቡላን የትጥቅ ማስፈታት ግድ ይላል የሚል እስራኤል ያቀረበችው ሀሳብ አለ። ይሄንን ባስመለከተ እስካሁን የሆነው ነገር ንግግርና በተለያዩ ሶሻል ሚዲያዎች ሲነገር የቆየ ነው። ይሄ ነገር ግን እስካሁን በትክክል በእውን ተተርጉሞ አታየውም። ምናልባት ጠቅላይ ሚኒስትራችን ቢንያሚን ኔታንያሁ ወደ አሜሪካ በመሄድ ከአሜሪካው ፕሬዝዳንት ጋር በመገናኘት ይሄንን ነገር የት ቁጭት ላይ ያደርሱታል የሚለው ሁኔታ ሁላችንም በተስፋና ሁላችንም በጉጉት የምንመለከተውና በአካባቢያችን አሁን ቀደም የነበረው ረበሻና ጸጥታ ያልሞላበት ሁኔታ ጸጥታ ይሆናል የሚለው ሁኔታ በሁላችንም በተስፋ ነው የምንጠባበቀው የጠቅላይ ሚኒስትራችን በአሜሪካ በሚያደርገው ጉብኝት። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚያደርጉት ጉብኝት በዛ ላይ በእርግጥ ባለፈው ሳምንት የሚሼል አውን የሚባለው የባለሳሳት የሊባኖሱ ፕሬዚደንት አሜሪካ ጉብኝት ይፋዊ ጉብኝት አድርገው ነበር። ፕሬዚደንትም ትራምፕን ጋር አግኝተው ነበር። ዛሬ ደግሞ ኔታንያሁን ያገኛሉ። የሰላም ድርድሩና የፓይለቱ ደግሞ መስፋፋት ሁኔታ ደግሞ ወደ በሮማ ጣሊያን ውስጥ ነው የሚደረገው ውይይቱ እና እነዚህ ነገሮች ሁሉ የሚበጁ ናቸው ብለህ ታስባለህ? ሂዝቦላ የጦር መሳሪያውን ይፈታን ወይስ እኛ ራሳችን ለማሳመን የምናደርገው ነገር ነው? ሂዝቦላ ከኢራኖች የኢራን ተላላኪ ስለሆነ ኢራኖች የሚጋልቡት ግብረ ኃይል ስለሆነ
ኢራኖች ካልፈለጉ ምንም የሆነ ነገር ያለ መስሎ አይታየኝም። አንተስ እንዴት ታስባለህ? ይኸውልህን በአሁኑ ሰዓት በምናይበት ጊዜ አንድን ችግር በጦርነት መፍታት እንደማይቻል ቀደም ብሎ ከኛ ፊት የነበሩ አዋቂዎችም በዝርዝር ሲያቀርቡት ነበር። አንደኛ በማሳው ማታን ወይንም ድርድር በሰላም ድርድር በመመካከር የሚለው ሁኔታ ቢጀመርና ይሄን ቢሄዱበት ለዚህ ግጭትና ለዚህ ግድያ ዘመን ወይም ደግሞ ጦርነት የሆነ መፍትሄ አግኝቶ እንዲያከትምለት በዓለም ያሉ መሪዎችም ከፍተኛ ትግል በማድረግ ላይ ነው ያሉት። ከነሱም ዶናልድ ትራምፕ የሚያደርገው ሁኔታ ነው። እንግዲህ ቀደም እንዳልከው የሊባኖስ ፕሬዝዳንት ከአሜሪካ ከዶናልድ ትራምፕ ጋር እንደተገናኘና አሁን ደግሞ የኛው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከዛ ተገናኝቶ የሚደረገው ሁኔታ ነገሩንን በማፍሰል በእውነት ካሁን ቀደም የተገናኙት አንድ ባንድ ነው። የኛ ጠቅላይ ሚኒስትር ከአሜሪካው ፕሬዝዳንት ጋር የሊባኖስ ከአሜሪካው ፕሬዝዳንት ጋር ያለው ሁኔታ ምንድነው? ቢንያሚን ኔታንያሁና የሊባኖስ ፕሬዝዳንት ጆርጅ ቡሽ ዶናልድ ትራምፕ ሌሎችም ተገናኝተው በአራት አይን በመገናኘት ችግሩ የሚፈታበትን ሁኔታ ለማደላደል የሚደረገው ጥረት በተለያዩ በአውሮፓ ሀገርም ሆነ በእስራኤልም ሆነ በአሜሪካ ከፍተኛ ጥረት እየተደረገ ነው በአሁኑ ሁኔታ። ይሄንን ሁኔታ በስነ ስርዓት ብንሄድበት ለዚህ ሁኔታ መፍትሄ ተገኝቶ ካሁን ቀደም የነበሩትን ግጭቶች ያወርዳል የሚለው የሁላችንም ቢሆን ጸሎት ነው። ይሄ የሆነን ብለግና በትክክል ተናግረህ ሰላም ይፈጠራል የሚለውን ነገር በአንድ ገጽ ጠንካራ በወንክ ቁጥር እንግዲህ ሰላም ይፈጠራል። ደካማ በምትሆንበት ወቅት ደግሞ ሰላም ላይ ይፈጠር ይችላል። ስለዚህ እስራኤል የምታደርገው ምንድነው? ጥንክርናንም እናሳያለን፣ ሰላምንም ደግሞ እጃችንን እንዘረጋለን የሚለው የእስራኤል ሁኔታ ይህ ትክክለኛ መስሎ ይታኛል። በዚህ ሁኔታ የእስራኤል ጠቅላይ ሚኒስትር የያዘው ታሪክ ወይም ፕሮሰስ ወይም ደግሞ ሂደት እጅግ በጣም ቀናማ ነው ብዬ የማስበው። ኦኬ፣ ሌላው ወደ ሱሪያ ልውሰድህና በትላንትናው ዕለት የሱሪያው መንግስት ባደረገው ንግግር አሻራ እንደሚታወቀው ያው አሳድን ገልብጦ የመጣው ቴሮሪስት የነበረው ማለት ይችላለሁ አሁን እንዳለው ከሆነ ባወጣው መግለጫ መሰረት ከእስራኤል ጋር የመከላከያ ወይም ደግሞ የሰላም ሳይሆን መጀመሪያ የደህንነት ስምምነት ማድረግ እንፈልጋለን፣ ከዛ በኋላ ዘለቄታዊና ቋሚ ስምምነት ከእስራኤል ጋር ማድረግ እንፈልጋለሁ ሲሉ ተናግረዋል። የእናንተ አካባቢ ሰው እንዴት ያየዋን? ይሄን በጥርጣሬ ነው ወይስ እውነት ነው? እኛ ከእስራኤል ጋር ጠብ አንፈልግም ሲል ተናግሯል። እንዴት ታስባለህ? አንደኛ የተናገረውን ቅድም ያልከው ነገር አለ። ይሄ እንግዲህ ዋና የቴሮሪስት ወይም ደግሞ የሽብር ፈጣሪዎች መሪ ቀንድ የነበረ ሰውዬ እንደሆነ ሁላችንም እናውቃለን። ዛሬ እንግዲህ ከረባት ለብሶ እንደማንኛውም በአውሮፓ እንዳሉ ሰዎች በአሜሪካ ምድል አግኝተዋል። የአሜሪካ መንግስት በጣም ነው የሚያደንቀው። አንተ ጀንትልማን መልክ ሁሉ የሚያምር እያሉ ትራምፕ ያሞግሱታል እንዴ? በመጀመሪያ ደረጃ ትራምፕ ከሚያደርጋቸው ንግግሮች እንግዲህ 3 እና 4% መውሰድ ያስፈልጋል እንጂ የተበቀረው ውድቅ ነው። ይሄንን ነገር ማወቅ ያስፈልጋል። ስለዚህ እሳቸው መቼ እንዴት እንደተነሱና ምን አስበው እንዳሰቡ ነው እያልከኝ ነው? ምንም ይሄ ነው ለመናገር የማልችለው ሁኔታ ነው ሽሎሞ። ስለዚህ አሁን ያለው ሁኔታ በሱሪያ ያለው ሁኔታ ምንድነው? የሱሪያውን መንግስት በምታይበት ጊዜ በተለያየ ሚዲያዎች ተጽፎ የምታየው እስራኤል ከጎላን መውረድ አለባት የሚለው ሁኔታ በተለያዩ አጋጣሚዎች ታየዋለህ። እንግዲህ ይሄንን ነገር ታደርግና ደግሞ እንደገና በአሁኑ ውስጥ ያለው ምንድነው? እንግዲህ የሱሪያ ወታደር ወደ ሊባኖስ ድንበር እንደሚሄዱና ያን አካባቢውን ጸጥታ እንጠብቃለን የሚለው የሱሪያ ሁኔታ እስራኤል ከሱሪያ ትወርዳለች የሚለው እንኳን ሰማይ ቢወድቅ በባላ ማለት አይሆንም አቶ ሮቤል። አንደኛ ይሄንን ነገር ማለቱን ነው የምናገረው፣ ማለቱን ነው ያለውን ስምምነት ግና በእስራኤልና በሱሪያ ያለው ስምምነት ከጎላን እንውረድ አንውረድ የሚለው ሁኔታ ሁላችንም ቆይተን የምንገነዘበው ሁኔታ ነው። ያለውን የፖለቲካ ክፍል ሽሎሙ አንተ ታውቀዋለህ ይሄንን ነገር እና ይሄ ነው ብዬ ለመናገር አያስደፍረኝም። ያለው ሁኔታ ምንድነው? በሱሪያ በኩል የራሳቸው የሆነ ችግር አላቸው። ለምሳሌ
ኤርዶዋን የሚያደርገው ግንኙነት ከሱሪያው ፕሬዝዳንት ጋር እስራኤልን የሚያሰጋ ሁኔታ አለ። እንደገና ደግሞ F-35 የሚለው አሜሪካ ሁለት ተጫዋቾች አሜሪካ የምታደርገው ለምሳሌ ለቱርኪያ በመሸጥበት ጊዜ F-35 የሆነው ሁኔታ እንግዲህ በመካከለኛው ምስራቅ ያለው የጦር ሁኔታ እየጋለና የእስራኤልን ሁኔታ ሁሉና የሚያስፈራ ሁኔታ መስሎ ይታያል። ስለዚህ የሱሪያ መንግስት መሆን ያለበት ምንድነው ሱሪያ ከቱርኪያ ጋር ያላት ግንኙነት የጠበቀ በሚሆንበት ጊዜ S-400 የሚለው ሁኔታ ለምሳሌ የቱርክ ከቭላዲሚር ፑቲን የገዛቸው መሳሪያ ያን መሳሪያ ከሱሪያ በሚሆንበት ጊዜ እስራኤል በስነ ስርዓት ከሁቲሙም ሆነ ከሊባኖስ በሂዝቡላ የሚመጣውን ሁኔታ ለመዋጋት እጅግ በጣም ይከብዳታል። ይሄንን ሁኔታ የእስራኤል መንግስት ለዶናልድ ትራምፕ ማሳለፍን ማስታወቅና ይሄንን ነገር መፍትሄ መገኘት አለበት የሚል ሀሳብ ነው ያለው። አጠር ያለ በግማሽ ደቂቃ ሮቤን አሻራ የሚባለው መሪ ሂዝቦላ ጠላቱ ነው እና እሱ ደግሞ ከሊባኖስ መንግስት ጋር ጎን በጎን በመሰለፍ ሂዝቦላንም የጦር መሳሪያ እንዲፈታ ያደርገዋን እስራኤል ለዚህ ደጋፊ ትሆናለች ይባላል። ይሄስ እንዲያው አጠር ያለው መልስ ካለ ይላሉ ይሄ ነው ብለግና ማመንና ይሄ ነው ብለ ነገሩን መገንዘብና ማሰብ አይቻልም። ሁላችንም ይሄን ቆይታ የምናየው ሁኔታ ነው እንጂ ማመንም አይቻልም። እንዳጋጣሚ አንድነት ፈጥሮ በታይበት ሁኔታ አለ። ኦኬ ሩበን በእውነት እንደሁሉም ስላገኘን እና ስለነበረን ቆይታ በጣም ደስ ይለኛል። በጣም አመሰግናለሁ። እስከመጣው ሰምንገራ ድረስ ደህና ቆይልኝ። ደህና ሁንልኝ። አቶ ተስፋይ ካሳ የሃይማኖት አባት መስመር ላይ ያሉ ጤና ይስጥልኝ። አቶ ተስፋይ ጤና ይስጥልን። ሻለቃቸው እንዲሁም ተመልካቾቻችን እንደምን አለ? ደህና ነው ወይ? እግዚአብሔር ይመስገን። የባሰ ያምጣ። እንዴት ናችሁ? ምን አዲስ ነገር አለ? አዲስ ነገር ብዙም የለም። ያው ትናንት ሰላማዊ ሰልፍ ነበረ። ከዚያ ውጭ አዲስ ነገር ብዙ የለም። ሰልፉ ላይ እንዴት ነበር? አሁንስ ብዛት ያላችሁ ሰዎች ተገኙ? ሰልፉ ላይ በጣም እንደተለመደው ነው። መጀመሪያ ወደሱ ከመግባቴ በፊት በእውነት ህመሙንም ቁስሉንም ምን ያህል ልብ እንደሚሰብር ስላየነው እያየነውም ስለሆነ አሁን ድረስ የውባል በመገኘቱ ህፃን ልጅ ነው። እሱም እስራኤላዊ ነው። በጣም ደስ ብሎኛል። ይሄን መግለጽ ፈልጋለሁ። እሺ ከዚህ በመቀጠል ያው ትናንት እንግዲህ ወጣቱ በቁጣ ነው ተነስቶ የወጣው። ማቴውም እኛም ጥሪ አላደረግንም። ወጣቱ ራሱ በብዛት ኢትዮጵያውያኖችና እንዲሁም አንዳንድ ነጮች ጋር ተቀላቅሎ ሰሞኑን በነበረው ሁኔታ ላይ ያው እኛ እስካሁን የሃይማኖት ጉዳይ ምንም መረጃ ስለሌለ ሻባክ ይግባ እያልን 2 ዓመት ከ6 ወር ድረስ ስንጠይቅ ነበር የቆየ ነው። ያው የውባል መገኘቱ ደስ እያለን ግን እኛ ይሄን ያህል ጊዜ ደጅ እየጠናን የልጅ እንግዲህ ሻባክ ገብቶ እንዲያገኘው ነው የሀገሪቱ በሙሉ መርማሪዎች እና አማን እነ ሻባክ በሙሉ ያለው የሀገሪቱ መሳሪያ ገብቶ ነው ያገኘው። መገኘቱ ደስ ይላል። እውነት ነው። ግን እዚህ ላይ ደግሞ በጣም ዘረኝነቱ ጎልቶ የታየበት ነውና ወጣቱ በዚህ ቁጣ ነው ትናንት የወጣው። እንዴት ምን ስለሆነ ነው? ይችስ ልጅ እስራኤላዊት አይደለችም ወይ? ጥቁር ስለሆነች ነው ወይ? ለሷ 2 ዓመት ከ6 ወር ህዝቡ ሰላማዊ ሰልፍ እየወጣ የህርንኛ እስከ ጠቅላይ ሚኒስተሩ ድረስ ደርሰን መልስ ሳናገኝ ለዚህኛው ልጅ ግን በ24 ሰዓት ውስጥ ነው ቀጥታ የገባውና አሁንም ድረስ ይሄ ነገር መፈቀድ ያለበት ብሎ ነው ወጣቱ በቁጣ ትናንት መንገድ ሁሉ ዘግተው ፖሊስ ጋር በጣም ብዙ ትንቅንቅ ነበር። በእውነታው ይሄም ልጠይቅህ የነበረ ጥያቄ ነው። ፖሊስ ጋር የነበረው ሁኔታ በፈጣን ወይ በፍጥነት ሁኔታ የ4 ዓመት ልጅ ሲገኝ ሻባክም ቢሆን ፖሊስም ቢሆን ሁሉም ሳይጠየቁ ነው በአንድ ወደዚህ ገብተው ምንም እንኳን ሌላ በጎ አድራጊ ግለሰብ ልጁን ቢያገኘውም ግን ሻባት በፍጥነት እዚህ ገብቶ ያደረገበት ሁኔታ አለ። ይሄ የሆነበት ምክንያት ምንድነው? በእውነት ይሄ በእውነት ዘረኝነት ነው ማለት እንችላለን ወይ? ይሄ ዲያሉ ካልሆነስ የኛ ድክመት ነው? ለምንድነው እንደዚህ ነው ይቻላል? እስካሁን ደስ ሻባት ገብቶስ የማይፈትሽበትና ነገሩን የማይከታተልበት ዋናው ምክንያቱ ምንድነው? በእውነት የሚያስቆጣና በእውነት የሚያሳዝን ክስተት ነው የተከሰተው። ምንም እንኳን ሁላችንም ደስተኞች ነን ልጁ ቢገኝም በጣም ልብ ነው የሚሰብረው። በእውነት በጣም የኛ ልጆች ኢትዮጵያውያኖች በሙሉ ሀገሪቱ በጦር በምትወረርበት ሰዓት ላይ
እየሄዱ ደማቸውን ሲያፈሱ ለሀገራቸው ብለው ነው። ግን የሀገሪቱ ቴክኖሎጂ ለሀገሯ ዜጋ ለመፈቀዱ በጣም ያሳዝናል። እኛም ያው ጠቅላይ ሚኒስትሩን በእኛ ተወካዮችን በምንጠይቅበት ሰዓት ላይ ብዙ ማይነገር ነገር አለ ምናምን እየተባለ እየተሸፋፈነ ነበር የነበረው። እንዲያውም በድብቅ ገብቷል ነው የሚባለው። ከገባ ግን ገባ ነው የሚባለው። ያው ትናንት አየን ነው። ሻባክም ገብቷል፣ አማንም ገብቷል ተብሎ በግልጽ ነው የተነገረውና ትናንት የወጣቱ ቁጣ ይሄ ነበር። መንገድ ሁሉ ዘግተው በጣም በቃ ብዙ ፖሊስ ጋር የነበረው ትንቅንቅ በጣም ከባድ ነበር። ደግነቱ የፖሊሶቹ መታገስ ነው እንጂ ትናንት በጣም ከፍተኛ መኪና ሁሉ እስከ መጋጨት ደርሷል። እዚያ መንገድ ተዘግቶ ማለት ነው። እና በጣም ህዝቡ ተቆጥቷል። እንዲያውም እነ ብርሃኑ ተገኘ ሁሉ የታሉ፣ የኛ ጋዜጠኞች ሁሉ የታሉ፣ ለመቼ ሊሆኑ ነው እያለ ህዝቡ በጣም ቁጣው ነው ትናንት ሲገልጽ የዋለው። በጣም ያሳዝናል በእውነት። አሁንም ቢሆን ይህን ነገር እንዲፈቀድ ህብረተሰቡ ጋር ሆነን ትግል ማድረግ አለብን ነው የምለው። ወደፊትስ እንዴት ነው ሰላማዊ ሰልፎች እንደዚህ ለማዘጋጀት አቅዳችኋል፣ አስባችኋል? እኛ አሁን እንግዲህ ያሰብነው ፕሮሰስ እያደረግን ነው። አጠቃላይ ወጣቱም ጋር ትናንት የተመካከርነው ምንድነው ይሄ ሻባክ እንደዚህ ህፃን ልጅ ሃይማኖትን ፈልጎ ለማግኘት ፈቃድ ጠቅላይ ሚኒስትሩ የማይሰጡ ከሆነ እናንተ ቤተሰባችሁን በሙሉ ይዛችሁኑ እኛ ጎናችሁ ሆነን ለጠቅላይ ሚኒስትሩ በር ላይ ሆነን እንቀመጣለን መልስ እስካላገኘን ድረስ ነው ያለው ወጣቱ። መልስ ይመጣል ለማድረግ አሁን አንዳንድ ነገሮችን እያስተካከልን ነው። አዎ እናንተስ ቤተሰብስ እንዴት ናችሁ? አዲሷ ህፃንስ እንዴት ነች? ተመስገን ነው። እንግዲህ ዓለማችን ግማሹ ሀዘን ግማሹ ደስታ ነው። በአንድ በኩል የሃይማኖት አለመምጣት ያስከፋናል፣ በአንድ በኩል ደግሞ አዲስ ህፃን ጽናት የምትባል ልጅ ወደ ቤታችን ስለገባች ደስ ብሎናል። በእርግጥ ደስታው ሙሉ ባይሆንም ልጅን ባይተካም ያው ተመስገን ነው። እንግዲህ አሁን ያው ቦታስ እንዴት ነው? እስካሁን ደስ እዛው መርካዝ ክሊታ ውስጥ ነው ያላችሁት? ብቻችሁን ነው ያላችሁት? አዎ መርካዝ ክሊታ ውስጥ ነው ያለነው። ግን አሁን ያው እንደነገርኩህ አንዳንድ ከሪያ ጋር ያሉ ነገሮች ምናምን አስተካክለን ሁሉም በሙሉ ቤተሰቦችን ይዤ ኢየሩሳሌም ልሄድ ነኝ። ማለት ለሰልፉ ነው የምትሄደው? በቃ እዚያው ልንቀመጥ ነው እንግዲህ አስፋልት ላይ ተቀምጠን ጠቅላይ ሚኒስትሩ በር ላይ ፊት ለፊት ተቀምጠን ድንኳን ከፈቀዱልን ፈቀዱልን፣ አንፈቅድም እያሉን ነው ያሉት። አልፈቅድም ካሉም እኛ ከህዝቡ ጋር እንግዲህ እዚያው ቁጭ ብለን ሻባክ እስካልገባ ድረስ ከዚያ አንንቀሳቀስም። ችግሩ ምንድነው የሚሉ ግን ሻባክ ገብተው ጉዳዩ የማይከታተበት ምክንያቱ ምንድነው? ችግሩ ምንድነው የሚሉትኝ? ምንም በቂ ምክንያት የለም። እሱ ጋር ጠቅላይ ሚኒስትሩ ጋር ስንሰበሰብ በዶክተር ጸጋ አማካኝነት መልስ ይሰጣችኋል አሉን። እሷም እስካሁን ድረስ ስንጠይቃት ያው መልስ እንዳልተሰጣት ነው የነገረችን። ማለት ጠቅላይ ሚኒስትሩ መፍቀድ ያለባቸው ጠቅላይ ሚኒስትሩ ናቸው። ይሄን ነገር እስካቸው ካልፈቀዱ ሻባክ አይገባም። ይሄንን በክነሴት በነበረን በባዲያ ስብሰባ ላይ ሰምተናል እርግጠኛ መሆኑን። እሳቸው ካልፈረሙ ሻባክና ሞሳድ መግባት አይችልም። እና አሁን ተስፋ አለው ብለህ ታስባለህ? እንግዲህ ያው ታውቀዋለህ ነገር ላንተ አልነግርህም። አንድነት ካለ ህብረተሰቡ ከተባበረ ይሄ በዚህ ሁለት ቀን ያለው ዘረኝነት ህብረተሰቡን በጣም ተሰምቶታል። በተለይ ወጣቱ አካል ትናንትና በጣም በቁጣና በቃ የሞተው ይሙት የታሰረው ይታሰር፣ ነገም እኛ ለሃይማኖት ብቻ አይደለም ትግሉ ነገ ለሚመጣውም ሁኔታ ይሄን አድሎ ይሄንን ፍትሃዊ ያልሆነ አስተዳደር መዋጋት አለብን ነው ሲል የነበረው ወጣት። እሺ አሁን ዋናው ነገር እዚህ ላይ በእውነት እንደዚህ አይነቱ ነገሩ መንቀሳቀሱ ጥሩ ነው። ግን አፍላኛ ብቻ እንዳይሆን ምናልባት አሁን የውባል ሁኔታ ወጣቱ እንደዚህ ሊቀሰቅሰው ይችላልና በእንደዚህ አሁን ተከታታይ እንዲሆን የተከታተለ እንዲሆን ምን እንደደረግ አለበት ብለህ ታስባለህ? ያው እኔ እንግዲህ ለሁሉም ህብረተሰብ በእውነት አንዳንድ በደንብ ያልገባን ሰዎች አለን። የሰላማዊ ሰልፍ ፖለቲካ የሚመስልና አንዳንድ ሰዎች አለንና በአንዳንድ በሰማዋቸው መረጃ ይሄ ፖለቲካ አይደለም፣ ልጃችንን መልሱልን ነው። ይሄ በዚህ ሁለት ቀን ግልጽ ሆኖ የወጣው ዘረኝነትና ለኛ 2 አመት ከ6 ወር ደጅ የጠናንበት ባንዴ ማንም ሳይጠይቃቸው ሲፈቀድ ህብረተሰቡ ይሄ ነገር ሊቆረቁረው ይሰማል። ይሄ ነገር ከጭንቅላቱ አስገብቶ እኛውን ወደ ጠቅላይ ሚኒስትሩ ጋር ልንሄድ ነው። እኛ ጠቅላይ ሚኒስትሩ ጋር የምንሄደው ጠቅላይ ሚኒስትሩን ልንቃወም አይደለም።
እኛ ጠቅላይ ሚኒስተሩ ጋር የምንሄደው ሻባክ እንዲገባ ፍቀዱልን ብቻ ነው ጥያቄያችን። ስለዚህ ሁሉም ህብረተሰብ እንደ ቤተሰብ እንደ ልጅ አይቶ የኔ ልጅ ቢሆንስ ይሄ የዘረኝነቱ ጉዳይ እኛ ጥቁር ስለሆነ ይሄ ነገር ሳይፈቀድ የነጭ ልጅ ሲጠፋ በአንድ ጊዜ እንደዚህ ሲፈቀድ ይሄ ራሱ ሁሉም እያንዳንዱ ማሰብና ማገናዘብ መቻል አለበት። በእውነት ነገ እያንዳንዳችን እጣ ፈንታ ሊደርሰን ይችላልና በምናደርገው ትግል ላይ ኢየሩሳሌም ቤታችንን ለቀን እኛ በቅርቡ ልንሄድ ነው። ጥሪ እናስተላልፋለን፣ በጋዜጣ እንናገራለን። ሁሉም ህብረተሰብ እየመጣ ተከታታይ የሆነ ወርም ሆነ 6 ወርም ቢሆን መልስ እስካላገኘን ድረስ ህዝቡ ከጎናችን እንዲቆም ነው የምለው። ዘወትር ህልማችን ነው። አቶ ተስፋዬ በእውነት ሃይማኖት መጣ ሁሌም እንደምንለው እንኳን ደስ አለህ ለማለት ያብቃን። እግዚአብሔር ይስጥልን። አመሰግናለሁ። እሺ፣ እግዚአብሔር ይስጥልኝ። አመሰግናለሁ።